ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን። በወቅታዊ የኢትዮጵያ ጉዳዮች ላይ በማተኮር ከአቶ ኤፍሬም ማዴቦ ጋር የምናደርገውን ቆይታ ነው ለዛሬ ይዘንላችሁ የቀረብ ነው። ሰኔ 15 ቀን 2011 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ሰኔ 16 ቀን 2010 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ሁለቱ በአንድ ዓመት ልዩነት የተከሰቱ ክስተቶች በአብይ አህመድ የመጀመሪያዎቹ የስልጣን ዓመታት በኢትዮጵያ ላይ ትልቅ ክስተት ሆኖ ተመዝግበዋል። እነዚህን ጉዳዮች በተመለከተ ዛሬ ላይ ባጭሩ የምናስታውሰው መሰናዶ ይኖረናል። በምርጫውና እንደዚሁም በምክክር ኮሚሽኑ የ3 ሳምንት የመጨረሻ ጉባኤ ላይ አተኮረን ከአቶ ኤፍሬም ማዴቦ ጋር እንወያያለን። መልካም ቆይታ እንዲኖራችሁ ግብዣችን ነው። አብራችሁ ነው። ጤና ይስጥልን አቶ ኤፍሬም። ጤና ይስጥልን። እንግዲህ ቀደም ሲል ያነሳቸው ሀሳቦች አሉ። 3 ጉዳዮች ናቸው። የሰኔ 15 እና የሰኔ 16ቱን ክስተቶች መለስ ብለን የምንቃኝበት እንደዚሁ አጠር ያለ መርሃ ግብር ይኖረናል። የምናነሳበት ምክንያት እነዚህ ክስተቶች ከአብይ አህመድ ወደ ስልጣን መምጣት ጋር ተያይዘው በሰፊው የተነሱና ክስተቶቹም አሁን ድረስ የኢትዮጵያን ፖለቲካ አደጋ ውስጥ የከተቱ መሆናቸውን ለማንሳትና መረጃ ለመለዋወጥ ነው። ቀደም ሲል እንዳልኩትም በምርጫውና በምክክር ኮሚሽኑ ጉዳይ ላይ እናተኩራለን። እንደው የማስቀድመው በሀገሪቱ ስላለው አጠቃላይ የጸጥታ ሁኔታ ነው። ኢትዮጵያ ምን ላይ ነው ያለችው? አሁን ከምርጫው በኋላ ነገሮች ይረጋጋሉ የሚል የአብይ አህመድ አገዛዝ ተስፋ ነበረ። ተስፋው ግን ሊጨልም ብዙም ቀናት የወሰዱበት አይደለም። በበርካታ የሀገሪቱ አካባቢዎች ላይ ጦርነት፣ ግጭት፣ አለመረጋጋቱ እንደዚሁ በሰፊው እየተከሰተ ይገኛል። ከማዕከላዊ ኢትዮጵያ አካባቢ የምንሰማው ደግሞ 2 የመንገደኞች ማመላለሻ አውቶቡስ ማለት ነው በአጋቾች ወዴት እንደተወሰዱ ሳይታወቅ ይኸው ቀናት ማለፋቸውን የተሰማው። በየቦታው ግጭት አለ። ደራ ከ1 ሳምንት በላይ ሆኖታል። የሰላም እጦቱ በከፍተኛ ደረጃ ማህበረሰቡን እያቃወሰ እንዳለ። ለማንኛውም የደህንነት ሁኔታውን አጠቃላይ ሀገሪቱ ያለችበትን ምስቅልቅል ያለ ሁኔታ ከምርጫው መከሰት በኋላ ደግሞ እየተፋፋመ የመጣውን የኢትዮጵያ ቀውስ እንዴት እየተከታተልከው ነው አቶ ኤፍሬም? ይሄ ኢትዮጵያ ያለችበት ሁኔታ የሚለው ጥያቄ በጣም የተደጋገመ ጥያቄ ነው። ብዙ ሰዎች በተከታታይ በአንተም በተለያዩ ሚዲያዎች ላይ በቀረቡ ቁጥር ሁሉ የሚመልሱት ጥያቄ ነው። ኢትዮጵያ በምን ሁኔታ ውስጥ አለች ቢባል ሲምፕሊ ኢትዮጵያን የሚገልጻት አሁን ለኔ በቃ ጦርነቱ ነው። ሌሎቹ የተለያዩ ነገሮች ሊከሰቱ ይችላሉ፣ ግን ኢትዮጵያ በአማራ ክልል ውስጥ በየቀኑ መጠኑ ስፋቱና ጥልቀቱ እየጨመረ ባለ ጦርነት ውስጥ ያለችው። ይሄ ጦርነት በተለይ መከላከያ ሰራዊት ወደ አማራ ክልል ከሄደ አይመለስም፣ ወይ እጁን ይሰጣል ወይ ይማረካል፣ ወይ እጅ መስጠትና መማረክ የተለያዩ ናቸው። እጅ የሚሰጡ ሰዎች እናንተ መቀላቀል እንፈልጋለን ብለው ሄደው የሚቀላቀሉ ሰዎች አሉ። መማረክ በግዳጅ ወልዶ ሳይሆን በግድ የሚማረከው እንደገና ይሞታሉ። ይሄ ሁሉ ነገር ያለበትን ትልቅ ቀውስ ነው የምናየው በአማራ ክልል። በኦሮሚያ ክልልም ከዚህ ከኦነግ ሸኔ ከሚባለው ኃይል ጋር እንደዚሁ የሽምቅ ውጊያ አለ። አማራና ኦሮሚያ በኢትዮጵያ ውስጥ 2 በጣም ትልልቅ ክልሎች ናቸው። እንደገና ደግሞ ትግራይ ውስጥ ጦርነት ሊፈነዳ ትንሽ ነው የቀረው። ኢንፋክት ቴክኒካሊ ጦርነቱ ተጀምሯል ማለትም ይቻላል። ምክንያቱም የኢትዮጵያ መንግስት ተደጋጋሚ የድሮን ጥቃት አድርሷል በህወሓት ታጣቂዎች ላይ የሚል ዜና በተደጋጋሚ ተደምጧል እና ህወሓቶችም ክስ አቅርበዋል። ወታደር በግድ መመልመል ጀምረዋል። ኦልሬዲ ብዙ ወታደር አላቸው፣ ግን ወታደር እንደገና በብዛት እንዲመለመል ማዘዛቸው የሚያሳየው በጣም ለረጅም ጊዜ ውጊያ ላይ ቢቆዩ እንደሚችሉና ውጊያው አንዴ ከተጀመረ ለረጅም ጊዜ መሸከም እንደሚችሉ የሚያሳይ ነገር ነው። ወታደር በመልመላቸው ራሱ የሚያሳየው በአጠቃላይ ስና ኢትዮጵያ በጣም ሊያፈርሳት በሚችል ጦርነት ውስጥ ነው ያለችው።
ከዚህ ከጦርነቱ ባሻገር አንተ እንዳልከው በተለያዩ አካባቢዎች ላይ የሚደረጉ የተለያዩ ጋምቤላ ራሱን የቻለ እንቅስቃሴ ያለ፣ ከኦነግ ጋር የሚደረግ እንቅስቃሴ ያለ፣ ቤኒሻንጉል ኃይሎች የሚያደርጉት እንቅስቃሴ ያለ፣ የጋምቤላ ኃይሎች የሚያደርጉት እንቅስቃሴ ያለ፣ ከደቡብ ሱዳን መጥተው ጋምቤላ ውስጥ መጥተው እንደገና ነው የሚያደርጉት ራሱን የቻለ እንቅስቃሴ አለ። በእነዚህ ነገሮች ውስጥ ሁሉ የሰው ህይወት ይጠፋል፣ ንብረት ይወድማል። በአርሲ በዚህ በምስራቅ ሸዋ ድረስ አሁን የኦሮሞ ዶክተር ፕሮፌሰር መረራ የሚመራው የኦሮሞ ናሽናል ኮንግረስ ዛሬ ነው ትናንትና መግለጫ አውጥቷል። በኦሮሚያ ውስጥ የሚካሄደው ውጊያ ከምስራቅ ሰሜን ሸዋ፣ ምስራቅ ሸዋ እስከ ሀረርጌና እስከ አርሲን አልፎ ወደ ሀረርጌ ጭምር እየሄደ እንደሆነ ነው የኦሮሞ ኮንግረስ በመግለጫ ያወጣውና መስፋፋቱ ብቻ ሳይሆን መግለጫው ከፍተኛ ጭካኔ የተሞላበት ግድያ ሁሉ እንደታየ ነው የገለጸውና እነዚህ በየጊዜው በየቀኑ የምናያቸው ነገሮች ናቸው። አውቶቡሶች ወደ ተለያዩ የኢትዮጵያ አካባቢዎች እንደ ድሮ እንደፈለጉ ወጥተው እንደፈለጉ አይመለሱም። በአንዳንድ አካባቢዎች አውቶቡስ ሄደ ማለት ኦልሞስት አልተመለሰም ማለት ይቻላል፣ አይመለስም ማለት ይቻላል። እና ይሄ ሁሉ የሚያሳየን ኢትዮጵያ በትልቅ ቀውስ ውስጥ ነው ያለችው። ይሄንን እንግዲህ የምልህ ኢኮኖሚክ ቀውሱን ሳልነካው ነው። ኢኮኖሚክ ቀውሱ ራሱን የቻለ ትልቅ ቀውስ ነው። ሰዎች መኖር አቅቷቸዋል እና በአጠቃላይ ይሄ ነገር በየቀኑ እየተበላሸ ሲሄድ ነው። ጦርነቱ በየቀኑ እየከፋ ሲሄድ ነው። ዛሬ እንዲህ ያወራ ነው የዛሬ 15 ቀን ስናወራ ሜቢ ትግራይ ውስጥ የተፋፋመ ውጊያ ጀምሮ ይሆናል የምናወራው። ያኔ ደግሞ ምንድነው ሲባል አንድ ክልል ጨመረ፣ በቃ ፊት ለፊት የሚደረግ ውጊያ አንድ ክልል ጨመረ እንላለን። እና እኔ በአጠቃላይ ኢትዮጵያ ያለችው በጦርነቱ ውስጥ ነው። አቶ ኤፍሬም ምናልባት የኢትዮጵያን ነገር ግራ የሚያጋባው እንግዲህ ይሄ እኔም አንተም በተለያየ መልኩ የምንሰማቸው መሬት ላይ ህብረተሰቡን በሰፊው እያነሳው ያለው ጉዳይ ነው። የኢትዮጵያ ሁኔታ እጅግ አስቸጋሪ ነው፣ ከባድ ነው፣ ቀውስ ነው። ህብረተሰቡ አሁን ከሚገባው በላይ ነገሩ ሸክሙ ሲበዛበት አሁን ፍርሃቱ እየተላቀቀ ወጥቶ በአደባባይ ቁጣውን ስሜቱ መግለጽ ጀምሯል። እንግዲህ የተባበረ ሆኖ ወደፊት ሲመጣ ምናልባት ህዝባዊ ማዕበል ህዝባዊ ቢተኝነት ሆኖ ለአገዛዙ ትልቅ ፈተና የሚገጥመው እንደሚሆን ይታመናል። ግን በአገዛዙ በኩል ይሄ ነገር ምንም እንዳልተፈጠረም አብይ አህመድ በየመድረኩ ወጥቶ በተለያዩ ቦታዎች ላይ የሚናገረው ግን ስለሌላ ሀገር እስኪመስለን ድረስ ቢያንስ ችግሩ መኖሩን እንኳን ተቀብሎ ችግሩን በጋራ ለመፍታት እንሞክራለን የሚልም አይደለም። የተገላቢጦሽ ነው። ኢትዮጵያ ደህየ ሲባል በለጸገች በሚል ይተካል። ኢትዮጵያ ሰላም አጣች ሲባል ሰላሙ የሰፈነ ተደርጎ ነው የሚነገረው። በብዙ ነገር ብልጽግናና መሪዎቹ ባለስልጣናቱ በየሚዲያ ወጥተው የሚናገሩት ግን ምናልባት አንዳንድ ጊዜ ስለ ሁለት ሀገር ማውራት እስከሚመስል ድረስ ነው የሚደርሰው። ለምሳሌ ሰሞኑን የተናገረውን ከዚህ አንጻር መጥቀስ ይቻላል። አቶ ኤፍሬም ይሄ በቅርቡ በዚህ በ2-3 ቀናት ውስጥ አብይ አህመድ የተናገረው ነው። እንግዲህ አሁን አንተም የጠቀስከው የኢትዮጵያ ሕዝብም የሚያምንበትና የሚኖርበት አጠቃላይ ቀውስን አብይ አህመድ ግን እንዲህ ነው የተናገረው። ከፊታችን ያለው ዘመን ብዙ ድካም፣ ብዙ ስራ፣ ብዙ ውጤት የሚጠበቅበት ነው። መሰረታዊ የሚባል የኢትዮጵያ ችግር መልክ የሚይዝበት ሲዝን ነው ከፊታችን ያለው። በዚህ ጊዜ ውስጥ በጋራ በትብብር ቆመን ስራ እንድንሰራ አደራ ማለት ፈልጋለሁ። ክረምቱን እንጠቀምበት፣ ዝናቡን እንጠቀምበት፣ ጊዜውን እንጠቀምበት። ለኢትዮጵያ ብልጽግና አንዳንድ ጡብ የምናኖር መልካም ዜጎች ያደርገን ማለት ፈልጋለሁ። እንግዲህ ይሄ ነው አቶ ኤፍሬም። ምናልባት ለምንድን ነው አገዛዙ ቢያንስ የተወሰኑ የኢትዮጵያን ችግሮች ለመቀበልና አብሮ በጋራ እንደው መፍትሄ እንፈልግለት ከማለት ይልቅ ፈጽሞ በዚህ አይነት መልኩ የሚገልጸው ንቀት ነው ወይስ እነሱ ሌላ ዓለም ላይ ነው ያሉት ማለት እንችላለን? አምባገነን ገዢዎች ባሉበት አገር ውስጥ ለህዝብ ችግር አይናገሩም። የአምባገነኖች አንዱ ትልቁ መሳሪያ ፕሮፓጋንዳ ነው። እያደግን ነው፣ እየለማን ነው፣ እየተለወጥን ነው፣ እዚህ ጋር እንዲህ እየሰራን ነው፣ እዛ ጋር እንዲህ እየሰራን ነው ማለት ነው እንጂ መጠበቅስ አለብን እንዴ? አምባገነኖች አገር ውስጥ ያለው ችግር የነሱ ችግር ካለ እኮ እነሱ ናቸው የፈጠሩት። ሌላ ማን የፈጠረው ችግር አለ? አምባገነን አገዛዞችን አይተናል። እንደነ መለስ ዜናዊም ኮሎኔል መንግስቱም ቢያንስ ግን ችግሩን እኮ በተወሰነ ደረጃ ይረዳሉ። መፍትሄ መስጠት አቃታቸው። የዚህ ይለያል ማለት ያልነው አቶ ኤፍሬም
በመንግስቱ ኃይለማርያም ጊዜ ኖር ያለው መንግስቱ ኃይለማርያም የኢትዮጵያ እሱ የፈጠረውን የኢትዮጵያን ችግር አይናገርም። have lived እኮ ኖር ያለው መንግስቱ ኃይለማርያም ጊዜ መንግስቱ ኃይለማርያም የሱ ስርዓት የፈጠራቸው ችግሮች ነበሩ ኢትዮጵያ ውስጥ በብዛት መሬትን በተመለከተ ይሄ ሪሊ ኢትዮጵያን ወደ ሶሻሊዝም ቀይሮ ገበሬው ምርት ማምረት እስኪቸገር ድረስ ከገበሬው በጉልበት ምርት እየገዛ ወደ ገበያ ማቅረብ በጀመረበት ጊዜ የተለያዩ ነገሮችን በሰራበት ጊዜ የከተማና ቤት ንብረት ነው የተለያዩ እንትኖችን በሰራበት ጊዜ ኢትዮጵያን ሶሻሊስት ሀገር ባደረጋትና እጅና እግሯን ባሰረበት ጊዜ የኢትዮጵያን ችግር አልተናገረም። እሱ የሰራው ችግር ነው። ሌሎች ነገሮችን ከውጭ ጋር ስለ ጦርነቱ ይናገራል። ኦፍ ኮርስ ያ የሚደበቅ ጦርነትም አይደለም። ምክንያቱም ያ ጦርነት የእርስ በርስ ጦርነት ሳይሆን በእንትን ጊዜ የነበረው ጦርነት የሶማሌ ጦርነት ጊዜ ኦፍ ኮርስ ይናገራል። ያንን ከውጭ ሀገር ጋር የምንዋጋው ጦርነት ነውና ያን ይናገራል። ግን አምባገነኖች ራሳቸው የፈጠሩትን ችግር አይናገሩም። አሁን ደግሞ እየተባባሰ ሄዷል። አሁን ለምሳሌ በአማራ ክልል የሚደረገው ውጊያ የአብይ የእጅ ስራ መሆኑን አብይ እንዲናገር አንጠብቅ፣ የሚጠበቅ አይደለም። በኢትዮጵያ ውስጥ የደረሰው ትልቅ የኢኮኖሚ ቀውስ ሰዎች መኖር እስካይችሉ ድረስ በቃ መብላት እስካይችሉ ድረስ ያደረገው ትልቅ የኢኮኖሚ ቀውስ አብይ ከኢንተርናሽናል ሞኔታሪ ፈንድ ጋር ተነጋግሮ ታው ሲባል ያው ታው በአገር ውስጥ ሰዎች ኢትዮጵያውያን ውጭ ሀገር ያሉ ኢትዮጵያውያን አገር ውስጥ ያሉ ኢትዮጵያውያን የተለያዩ ኢትዮጵያውያን ምሁራን ትልልቅ ምሁራን የኢትዮጵያን ኢኮኖሚ ከስር አብይ የኢትዮጵያን ኢኮኖሚ 1000ኛ ከሚያውቁ ቢያቅ ነው። እነዛ ሰዎች ግን የኢትዮጵያ ኢኮኖሚ ከስር ላለፉት 30-40 ዓመት የነበረው የኢትዮጵያ ኢኮኖሚ በደንብ የሚያውቁ ትልልቅ ምሁራን ዶክተር በፍቃዱ ደገፌን የመሳሰሉ ምሁራን አሁን በህይወት የሉ። እነሱ ይሄ የሚያዋጣ ነገር አይደለም አገር መግደል ነው እያሉ ሲነግሩት አልሰማ ብሎ ይሄውና ይሄን እርምጃ ወስዶ ኢትዮጵያን በቃ የኢትዮጵያን ብር ወረቀት አደረገ፣ ጭራሽ ወረቀት አደረገ። ይሄ እሱ የፈጠረው ችግር ነው። ይሄንን ችግር እንደ ድል ነው የሚናገረው፣ እንደ ጥሩ ስራ ነው እኮ የሚናገረው። አንተ ቅድም እንዳልከው እንደ ጥሩ ስራ ነው የሚናገረው እንጂ ከአይኤምኤፍ ጋር የወሰድነው እርምጃ ጥሩ እርምጃ አይደለም ቢል ኖሮማ ጥሩ እርምጃ ነው ብሎ አይደለም ብሎ ማቆም የለበትም፣ መለወጥ ነው ያለበት። የወሰደውን የፈረመውን ፊርማ ቀዶ በቃ ከእናንተ ጋር ያለን ውል ቀርቷል፣ ኢኮኖሚያችንን እኛ ራሳችን ነው ምንመራው፣ እናንተ የኛን ኢኮኖሚ መራት አትችሉም ማለት ነበረበት። ግን ይሄው አሁን የገባንበት ዕዳ እሱ የፈጠረው ዕዳ ነው። ከአብይ ስለ ኢትዮጵያ ኢኮኖሚ ጥሩ ነገር መጠበቅ አንችልም። ስለ ኢትዮጵያ የፖለቲካ ሁኔታ ጥሩ ነገር መጠበቅ አንችልም። ስለ ኢትዮጵያ ማህበራዊ ችግሮች አብይ ጥሩ ነገር ይናገራል ብለን አንጠብቅም። ሁል ጊዜ በቃ ያለው እንትን ይሄ ማናፈስ ነው፣ የውሸት ነገር መናገር ነው እንጂ እውነት ቀርተው እውነት የሚመስል ነገር መናገር ሲናገር እንትን መስማት አዳጋች ነው። በተለይ ባለፉት 4 ዓመታት በቃ እንደፈለገ ነው የሚናገረው እና አብይ ለምን ተናገረ ማለት አይ ቲንክ ለኔ እንደው ጊዜ ማጥፋት ነው። ሰውየው just simply ማይክሮፎን ላይ በወጣ ቁጥር ሁሉ በቃ ኢትዮጵያ ተለወጠች ለኛም እኮ ኢትዮጵያ ተለውጣለች። ግን ኢትዮጵያ የተለወጠችው በመጥፎ ገጽታ ነው። ከጥሩ ወደ መጥፎ ከመጥፎ ወደ የባሰ መጥፎ ነው የተለወጠችው። ይህንን ግን እነሱ መናገር አይፈልጉም። እኛም መጠበቅ የለብንም እነሱ ይናገራሉ ብለን። አቶ ኤፍሬም እንግዲህ ወደ ዋናው ርዕሰ ጉዳያችን ከመግባታችን በፊት አሁንም ለአንከር ሚዲያ የደረሰ መረጃ አለ። ምናልባት መረጃው ላይ አስተያየት መስጠት ከተቻለ ነው። አብይ አህመድ የማይቀር የተባበረ የኢትዮጵያን ክንድ እየመጣ በመሆኑ ያንን ለማስቀረት አንድ ተልዕኮ የሰጣቸው አካላት ወደ ስራ መግባታቸውን የሰማ ነው። ወደ ፋኖ፣ ወደ ህወሓትና ወደ ኦሮሞ ነጻነት ሰራዊት በተለያየ መልኩ ተባብረው እንዳይመጡ ያደርጋል ያላቸውን ምናልባት የመጨረሻ ሙከራ ሊሆን ይችላል እያደረገ ነው። ወደ ፋኖ በታየ አጽቀ ሥላሴ የሚመራ በፕሬዝዳንቱ ማለት ነው አንድ ቡድን ተቋቁሟል። እነ አገኘው ተሻገር፣ እነ መላኩ አለበል እንደዚሁም ሚስቱን ጨምሮ አንድ ቡድን ተቋቁሞ ከፍተኛ ገንዘብ ተመድቦ የጎንደር ፋኖችን ከሌሎች የፋኖ መዋቅሮች በመነጠል የፋኖን ኃይል ለማዳከምና ከህወሓት ጋር የተጀመረ ነገርም ካለ እሱን ለማሰናከል ተልዕኮ ተሰጥቷቸው ወደ ስራ መግባታቸውን የሰማ ነው። በህወሓት በኩልም እንደዚሁ ሽማግሌዎች ተልከዋል። ሽማግሌዎቹ የሀገር ውስጥ ጨምሮ እንደዚሁም ዲፕሎማቶች፣ የአፍሪካ ህብረት ሰዎች
ወደ ህዋቶች ጋር በመሄድ ከኤርትራ ጋር ያላቸውን ትብብር ከሌሎች ኃይሎች ጋር ያላቸው ትብብር ካለም እሱን እንዲያቆሙና በተወሰነ ደረጃ በአብይ አህመድ አገዛዝ ውስጥ መንግስት ውስጥ ገብተው እንዲሰሩ የሚያደርግ መሸንጋና መደላ ያለበት ሽምግልና ወደ እነሱም እንደላከ ነው እየሰማነው። ወደ ኦሮሞ ነጻነት ሰራዊት ደግሞ የኦሮሞ ባለሀብቶች ምላካቸውን አንዳንድ ፖለቲከኞች ጭምር መሀል ላይ ያሉ በግል እንቅስቃሴ ውስጥ ያሉ የኦሮሞ ፖለቲከኞች ጭምር ለኦሮሞ ነጻነት ሰራዊት እንደዚሁ ሽምግልና ተልከው እንዳሉ ነው የሰማነው። እንደምንም ተብሎ ብቻ ተባብረው መተው ጥይት እንዳይተኩሱበት በተለይም እችን ክረምት ለማለፍ ከፍተኛ ርብርብ እያደረገን ያለውና እንደው ባለው መረጃ ላይ ምን ማለት ይቻላል? አብይ አህመድ በዚህ መልኩ ይሄን ወቅት ይሻገራሉ ብሎ እንዲህ አይነት ዘመቻዎችን ወይም ደግሞ ተልኮችን ሰጥቶ ወደ ስራ አስገብቷል። ምን እንጠብቃለን? ምናልባት ይሄ ከተሳካለት እውነት አብይ አህመድ እችን ጊዜ ሊሻገር ይችላል? በተቻለው መጠን ሁሉ የሚያደርጋቸው ስራዎች ሁሉ በስልጣን ላይ የሚቆይበትን መንገድ መፈለግ ነው። አሁን እየመጣ ያለው ነገር ግን አሳሳቢ እየሆነ መጥቷል። እሱ ይኸውና በ15 ቀን ወይ በአንድ ወር ጨርሼ እወጣለሁ ያለው የአማራ ክልል ጦርነት 3ኛ ዓመቱን አስቆጥሮ ጠንካራ ጦርነት ሆኗል። በአማራ ክልል የተጀመረው ጦርነት በፌዴራሉ ኃይል አሸናፊነት እንደማይጠናቀቅ እኔ እርግጠኛ ነኝ። የእሱ የራሱ ከፍተኛ የጦር መኮንኖች ሳይነግሩት የቀሩ አይመስለኝም። እሱም ቢሆን እስካሁን ያለውን ሁኔታ በመከታተል ይህንን ጦርነት ማሸነፍ እንችላለን ብሎ ከልቡ ያምናል ብዬ አልጠብቅም። በእኔም እምነት የፌዴራል ጦር የፋኖን ኃይሎች ያሸንፋል የሚል እምነት የለኝም። ምክንያቱም የፌዴራል ጦር የኢትዮጵያን የሞደርን ኢትዮጵያን የዚህ የመከላከያ ሰራዊት መሰረቱን ዋና መሰረቱን ስንመለከት ኦሮሞና አማራ ነው። ትልቁ ኃይል በኢትዮጵያ መከላከያ ሰራዊት እኔ ባየኋቸው የኢትዮጵያ በኃይለሥላሴም በደርግም ውስጥ ብታይ ትልቁ የመከላከያ ሰራዊት ኦሮሞና አማራ ነው። በህዝብ ብዛትም ብታይ እነዚህ ሁለቱ ኃይሎች ናቸው በብዛት አገር ባለፉት 50 60 70 ዓመታት ውስጥ የኢትዮጵያ መከላከያ ሰራዊት አባላት የሆኑት። አሁን ኦሮሞም አልመለመልም እያለ ነው። አማራውማ ጭራሽ በተመለመለ ቁጥር ወደዛ ይገባ እንደሆነ ነው እንጂ የራሱን ህዝብ የራሱን ወገን ወጋለሁ ብሎ እንደማሄድ የታወቀ ነው። እና የመከላከያ ተቋም ራሱ ችግር ገጥሞታል። እንደ ሀገር መከላከያ ተቋም መቀጠሉ ራሱ አጠራጣሪ የሆነ መጥቷል። ይህንን እርግጠኛ ነኝ ውስጥ ለውስጥ እነዚህ ሰዎች ይነጋገራሉ ብዬ አምናለሁ። አብይ ጥያቄውን በሁለት ገጽ መልኩ ነው የምመለከተው። በአንድ መልኩ እኔ ራሴ የማምነው ነገር አለ። አብይ ወደደም ጠላም ከህዋት ከፋኖ ከኦነግ ሸኔ ኃይሎች ጋር ቁጭ ብሎ መደራደር አለበት። በቃ ምንም ጭቅጭቅ የለውም። ኢትዮጵያን ወደ ቀጥተኛ ምዕራፍ መውሰድ እፈልጋለሁ ብሎ የሚያምን ከሆነ ከልቡ የተነሳ ከሆነ ትክክለኛው መንገድ ከነዚህ ኃይሎች ጋር ቁጭ ብሎ መደራደር ነው። ግን እነዚህ ኃይሎች የድርድር ጥያቄ ሲቀርብላቸው እንዴት ነው ይሄንን የድርድር ጥያቄ የሚቀበሉት የሚለው መንገድ ነው ትልቁ። የመከፋፈል ነገር ነው ብቻ እሱ ከድርድር ይልቅ መከፋፈል ውስጥ ነው የሚገባው። አሁን ለምሳሌ ቅድም እንዳልከው ወደ ሰሜን ኢትዮጵያ ሄድና የአማራ የጎንደሩን ፋኖ ነጥሎ ለማስቀረት ከሌላው ፋኖ ይሄ መንገድ የሚያዋጣ መንገድ አይደለም። ይሄ መንገድ የማያዋጣ ፈጽሞ መጥፎ አደገኛ መንገድ እንደሆነ ከምን መማር ይችላል? ከነጌታቸው ረዳ መማር ይችላል። ህወሓትን የከፋፈለ መስሎት ጻድቃንና እነ ጌታቸው ረዳና አንዳንድ ሰዎች ነምቶ ስምረት የሚባል ፓርቲ መስርቶ ስምረት ትግራይ ውስጥ መሰረት እንዲይዝ የቻለውን ያክል ሞከረ። የመጨረሻ ውጤቱ ምንድነው የሆነው? እሱ የሾመውን ጊዜያዊውን አስተዳደር ታደሰ ወረደን አባሮ ህወሓት ትግራይን ዛሬ ሙሉ ለሙሉ ተቆጣጠረ። የመከፋፈል ነገር እንዲህ አይነት ነገር ነው የሚያመጣብህ ነው። መከፋፈል አይደለም የሚያዋጣ። ቁጭ ብለህ በስነ ስርዓት መደራደርና መወያየት አለበት የአብይ መንግስት። ቁጭ ብሎ ሲደራደርና ሲወያይ ግን ውይይቱ ዓላማ ምንድነው? የውይይቱ አጀንዳ ምንድነው? ውይይቱ የት የሚካሄደው? ማን ነው ውይይቱን ወይ ድርድሩን መሀል ላይ ሆኖ ሁለቱ ኃይሎች የሚያደራድረውን የሚሉ ኃይሎች ሁሉም ኃይሎች በእኩልነት መንግስትም ተደራዳሪ ኃይሎችም በእኩልነት መምረጥ አለባቸው።
በዚህ መልኩ ከሆነ የሚደራደረው ሜቢ ተስፋ ሊኖር ይችላል። ግን አብይ የሚደራደረው በዚያ መልኩ አይደለም። ከዚህኛው አንድ ክንፍ ይፈልጋል፣ ከዛኛው አንድ ክንፍ ይፈልጋል። ከዚህ ፊት ታስታውስ እንደሆነ ኦነግ ሸኔ ምንድን ነው ያደረገው? ኦነግ ሸኔ ገብቷል እኮ ነው ያለው። ማነው በቃ ወደ ኢትዮጵያ ገብቷል ብሎ የተወሰነ ኃይል አመጣና ቁጭ አድርጎ ወዲ ወዳ በቃ ብዙ ተናፈሰ፣ ተወራ። ሶሻል ሚዲያው ምኑ የአብይ የከበሮ የሚደልቁ ሰዎችም ከበሮአቸውን እንደለቁ ምን አሉ። ይሄው ዛሬም ኦሮሚያ ክልል ውስጥ በፌደራል ኃይሎችና በኦነግ ሸኔ ኃይሎች መካከል ትልቅ የሽምቅ ውጊያ የተካሄደ ነው። ምክንያቱም ለምን? ቢኮዝ ኦነግ ሸኔ እንዳለ አለ። ዝም ብሎ ትንሽ ክንፍ ነው በሆነ ሰው የሚመራ ትንሽ ክንፍ ነው የወጣው። እሱ አያዋጣም። አብይ አሁንም እየሞከረ ያለው ይሄ የተለመደ ሸፍጡን ነው፣ ይሄ መከፋፈሉን ነው። እኔ እርግጠኛ ነኝ ፋኖም ቢሆን የፋኖ ኃይሎች ቢሆን ይሄ የገባቸው ይመስለኛል። ህዋቶች ያውቁታል፣ በደንብ ይረዳሉ ይሄንን። እኔ ህዋቶች እንደውም እንደራደር እንኳን ቢል በእነሱ ተርም እንዲደራደር ነው የሚፈልጉት። ህዋቶች እንዲህ የዋዛ አይደሉም። የፋኖ ኃይሎችም አይ ቲንክ ይሄንን ከዚህ ኃይል ጋር መደራደር ምን ማለት እንደሆነ ስለሚያውቁ ኃይል በቃ አውቆታል። አብይን ጮሌነትና ይሄ አንድ ነገር አስታግሶ ወደ የተጀመረንና ይሄ ወደፊት እየገሰገሰ ያለውን ህዝባዊ ቁጣ ለማዘግየት የሚያደርገውን ነገር ፋኖም ህዋትም ኦነግ ሸኔም በደንብ የተረዱት ይመስለኛል። የአብይ ዓላማ ድርድር አይደለም፣ ውይይትም አይደለም። አሁን እየተዋጋቸው ያሉት ኃይሎች እንዲከፋፈሉና ሲከፋፈሉ እሱ በቀላሉ ሊመታቸው እንደሚችል ነው የሚመለከተው። ይሄ ደግሞ ይሆናል ብዬ አላስብም። እንደውም አሁን በየቦታው እየተወራ ያለው የፋኖ የኦነግ ሸኔና የህወሓት ኃይሎች ወደ አንድ ግንባር ለመምጣት ወይ አንድ ጥምረት ለመፍጠር እየተነጋገሩ ነው የሚባል ራሱን የቻለ ዜና አለ። እውነቱን ለመናገር ይሄ ዜና አለ። ይሄም ዜና ለኔ ሪሊ እና አሁን ቅድም እንዳልኩ ልክ የአብይን የድርድር ጥያቄ በጥርጣሬ አይን እንደምመለከተው የነዚህን የሶስት ኃይሎች የጥምረት እንፍጠር ጥያቄም በጥርጥር ነው የምመለከተው። ምክንያቱም ለምንድን ነው ጥምረት የሚፈጥሩት? እሱን ማወቅ አለብን። ሪሊ ጥምረት የሚፈጥሩት ለምንድን ነው? የጠቅላይ ሚኒስትር አብይና አህመድ መንግስትን ከስልጣን ለማስወገድ ብቻ ነው? እሱ ከሆነ ከዛ በኋላ የሚለው ጥያቄ ይመጣል ከኢትዮጵያውያን። እኔ ጠይቃለሁ። ለምሳሌ ጠቅላይ ሚኒስትር አብይን ሶስቱ ቢጣመሩና ከጠቅላይ ሚኒስትር አብይ ጦር ጋር ውጊያ ቢገጥሙ በቀላሉ ማሸነፋቸው ምንም ጥርጥር የለው። ከዚህ ፊት እኮ ጥምረት እንዴት እንደ ተራራ የተገነባውን የደርግን ኃይል ያሸነፈው እኮ የህወሓትና የሻዕቢያ ጥምረት ነው። ከዛ ኋላ ደግሞ እንደገና ይሄ ከአማራ ክፍልና ከትግራይ የተውጣጣው ይሄ የብአዴን ኃይሎች አንድ ላይ ሆነው ነው ሪሊ የደርግን ኃይል ያሸነፉት። አሁንም እነዚህ ኃይሎች አንድ ላይ ጥምረት ቢፈጥሩ የሚቆጣጠሩት የቆዳ ስፋትም ከፍተኛ ስለሆነ በሶስቱ ክልሎች ውስጥ የፌደራል ጦር መንቀሳቀስ ሁሉ አይችልም። ስለዚህ በቀላሉ ሊያሸንፉት ይችላሉ። ግን ጥያቄው ካሸነፉት በኋላስ ምንድነው የሚሆነው? እሱን የዚህን ጥያቄ መልስ ማወቅ ያለብን አሁን እየተደራደሩ ጥምረት ሊፈጥሩ ሲሉ ነው እንጂ ጥምረት ከፈጠሩ በኋላ መሆን የለበትም፣ ወይም አብይን ካሸነፉ በኋላ መሆን የለበትም። የዚህ ጥያቄ መልስ ዛሬውኑ መታወቅ አለበት። ለምንድን ነው የምንጣመረው? ዓላማቸው ምንድነው? የረጅም ጊዜ ዓላማቸው ምንድነው? የአጭር ጊዜ ዓላማቸው ምንድነው? እያንዳንዱ የጥምረቱ አባል በጥምረቱ ውስጥ ያለው ቦታ ምንድነው? ይህን ሁሉ በስነ ስርዓት ማወቅ አለብን። ይሄ ከሆነ በኋላ ነው ለኢትዮጵያ የሚበጅ ነገር ይወጣል ብለን የምንጠብቀው። ለዋናው ለጠየቀኝ ጥያቄ ግን አብይ ሸፍጥና መከፋፈል ነው እንጂ ድርድር የሚባል ነገር አይስማማውም፣ አይፈልግም። ግን መጨረሻ ላይ ሳይወድ በግዱ ይደራደራል። ደርግ ከወንበዴ ጋር አልደራደርም ሲል በጆሬ ሰምቻለሁ። በጆሬ እኔ በህይወት ቆሜ በጆሬ በቤት ሰምቻለሁ። መንግስቱ በአፉን የተናገረው ከማንም ተራ ወንበዴ ጋር ድርድር ብሎ ነገር የለም አለ። መጨረሻ ግን ሳይወድ በግዱ ለንደን ሄዶ ተደራድሮ ተሸንፎ ከሀገር ወጥቷል። ድርድር ኃይል አለኝ ብለህ ስታምን የማትፈልገው ነገር ነው። ኃይልህ እየቀነሰ ስትሄድ ግን ራስህ ለምንህ የምትገባበት ነገር ነው። አንድ ቀን አብይም ተገዶ እዛ ውስጥ ይገባል ብዬ አምናለሁ።
አቶ ኤፍሬም እንግዲህ ጥምረቱን በተመለከተ ምን ይዘው ሊመጡ ነው የሚጣመሩት? ግባቸው አብይን እስከመጣል ብቻ ከሆነና ከዛ በኋላ ስለሚፈጠረው ነገር ከወዲሁ ለኢትዮጵያ ሕዝብም የሚገልጹት ነገር በሌለበት ሁኔታ ጥምረቱንም በጥርጣሬ ነው መመለከተው የሚለውን ነገር እንዲህ አይነት ጥያቄዎች መነሳታቸው ተገቢ ነው። በዚህ ጉዳይ ላይ እንደው ይፋዊ የሆነ ከሁሉም ከሚመለከተው አካላት እስካሁን ይፋዊ የሆነ ማረጋገጫ ወይም ደግሞ ማስተባበያም አልተሰጠም። ሂደት ላይ ግን እንዳሉ ያው በጭምጭምታ ብቻ ሳይሆን ባለፈውም ለአንከር ሚዲያ አርበኛ አስረስ ማረዳምጤም ገልጿል። እንደተባለው ጥያቄው ይነሳል፣ ግን ህልም ተፈርቶ ደግሞ ሳይተኛ አይታደርም። አብይ አህመድ ኢትዮጵያን ያደረሰበትና አሁን ከገደል አፋፍ እንደዚሁ ያስጠጋበት ሁኔታና የህልውናው አደጋ ሁሉንም ቤት ያንኳካ የሁሉንም ኢትዮጵያውያን ስጋት የሆነ ጉዳይ ስለሆነ ምናልባት የሚተባበሩት በምን መንገድ ነው ከዛ በኋላስ የሚለውን ነገር ይዘው እንዲመጡ እንጠይቃለን። ግን መተባበራቸውን በአዎንታዊ ሁኔታ መቀበሉ ምናልባት የጊዜው ተመራጭ ምንድነው ስትራቴጂ ሊሆን ይችላል። ምክንያቱም አብይ አህመድ የሚፈራው የሚሰጋው ያንን ስለሆነ ወደፊት በጉዳዩ ላይ በደንብ የምንወያይበት መንገድ ይኖራል። ምክንያቱም ሁላችንም በዚህ ነገር ላይ ግልጽ የሆነ ነገር ማወቅ አለብን የሚለውን የኢትዮጵያ ሕዝብም ጥያቄ ስለሆነ በሰፊው ወደፊት አጀንዳው ግልጽ በሆነ ቁጥር ወይም ደግሞ ይፋዊ የሆነ መረጃ ከሚመለከታቸው አካላት ሲመጣ በሰፊው የምንነጋገር ይሆናል። እስቲ ስለ ሰኔ 15ቱና 16ቱ ክስተት ባጭሩ እንነጋገር። ምክንያቱም ሰሞኑን የብልጽግና ሰዎች በተለይ የሰኔ 15ቱን የአማራ ክልል ባለስልጣናት ግድያ በተመለከተ አሁን ከፋኖ ትግል ጋር አያይዘው ይሄ ጎጃም፣ ጎንደር፣ ወሎና ሸዋ የሚል ክፍፍል እንዲፈጠር ሰፊ የሆነ ቅስቀሳ እያደረጉ እንዳለ ተከታትለናል። ይህን ነገር ምን ማለት ነው? በወቅቱ ምንድን ነው የተፈጠረው? አሁን ለምን ማምጣት አስፈለገም? በዛው ጊዜ ላይ የአብይ አህመድ ሚና ምንድን ነው? ሰኔ 16 በመስቀል አደባባይ አብይ አህመድ ላይ የግድያ ሙከራ ተደረገ ተባለ። አብይ አህመድ በስንተኛው ቀን እንደሆነ አላቅም የኛ ልጅ ይነካል ተብሎ ከሱሉልታና ሰበታ የኦሮሞ ተወላጆች እየመጡ ነበረ የሚል ነገር አንስቷል። የአዲስ አበባ ሕዝብ ነው እንግዲህ ለአብይ አህመድ ሲል የሞተ እንዳለ እናስታውሳለን። ግን እነዚህን ሁለት ክስተቶች እንዴት ታያቸዋለህ? አሁን ላይ በኢትዮጵያ ታሪክ ውስጥ ምንድናቸው እነዚህ ሁለት ቀናት? ሰኔ አብይ አህመድ እዚህ መስቀል አደባባይ ላይ ወጥቶ ለኢትዮጵያ ሕዝብ ንግግር ሲያደርግ ያችን አረንጓዴ ቲሸርት ለብሶ ንግግር ሲያደርግ ትዝ ይለኛል። እኔ ኤርትራ ነበርኩኝ። ኤርትራ ሆኜ ነው በቴሌቪዥን የተመለከትኩት። ወዲያው ቴሌቪዥኑ ተቋረጠ። እሱ ትዝ ይለኛል እና ያን ቀን ደፍኒትሊ እዚህ አዲስ አበባ ውስጥም ብዙ ሰዎችን ጠይቄ እንደተረዳሁት በጣም ብዙ ከፍተኛ ቁጥር ያለው የአዲስ አበባ ሕዝብ አብይን ለማየት እና ንግግሩን ለመስማት ተገልብጦ ነው የወጣው ወደ መስቀል አደባባይ። እንደውም አጠገቡ መድረስ ያልቻሉ ሰዎች አሉ። ከፍተኛ የህዝብ ብዛት የህዝብ ማዕበል ስለነበረና አይ ቲንክ ያንን ተጠቅሞ አደጋ ለመጣል የሞከሩ ኃይሎች እንደነበሩ ይነገራል። በዛ ጊዜ አንዳንድ ሰዎች ቦምብ ፈንድቶ ሰማን ይላሉ፣ ተኩስ ነበረ ይላሉ። ብዙ ነገሮች አሉ። የመንግስት ሚዲያ ይሁን በተከታታይ ከዛ እንትኑ ካለቀ በኋላም ሪሊ ይሄ ነው ይሄንን ነገር ያደረጉት ኃይሎች እነዚህ ኃይሎች ናቸው እና እነዚህ ኃይሎች አሁን በቁጥጥር ስር ውለዋል ወይ ደግሞ እነዚህን ኃይሎች አሁን የኢትዮጵያ ደህንነት ኃይሎች እየፈለጓቸው ነው የሚል መረጃ ብዙ አልሰማሁም። ግን እንትኑ በአጠቃላይ ሂደቱ አብይ ከፍተኛ እጅግ በጣም ከፍተኛ ህዝባዊ ድጋፍ የነበረበት ወቅት ነው። እኔ እርግጠኛ ሊገሉት ቢመጡ ህዝቡ ካገኘው አቅፎ አድነው ነበር። ያን ጊዜ ከፍተኛ ድጋፍ አብይ በኢትዮጵያ ታሪክ አንድ መሪ በአንድ ወቅት ኖሮት የማያውቀው ድጋፍ የነበረው ወቅት ነበር ያ ወቅት። በደንብ ማውቀው የሰኔ ኢትዮጵያ ውስጥ ሆኜ ያየሁት የሚቀጥለው ሰኔ ነው። ይሄ የአማራ ክልል የመሪዎች መገደል እሱም አይ ቲንክ በሰኔ የሆነ ነገር ነው። ሰኔ 15 ነው። ሰኔ 15 ነው የነ አምባቸው ነገር ወሩ ሰኔ ነው። ቀኑ ሊለያይ ይችላል፣ ግን ወሩ ሰኔ ነው። የአጫሉም እኮ ወደ ሰኔ አካባቢ ነው። በሚቀጥለው አበደሙ ቢሆን ሶስት ነገሮች ናቸው የነበሩት ትልልቅ። የአጫሉም ኢቨንት እኮ እንዲቀላል የአንድ ሰው መሞት አለ። የአጫሉ መሞት እኮ
አዲስ አበባ ውስጥ ከቤት መውጣት እስኪያቅተን ድረስ እኮ ትልቅ ችግር የተፈጠረበት ጊዜ ነበር። ትዝ ይለኛል። በጣም ትልቅ ችግር እንደገና ሻሸመኔ እዚህ አዲስ አካባቢ ከአዲስ አበባ እስከ ሐዋሳ ባለው መንገድ ላይ ባሌ ሐረር በተለያዩ ቦታዎች ነው ትልቅ ህዝባዊ ቀውስ ተነስቶ ብዙ ሰው ህይወቱ የጠፋው። የሰኔ 10 ይሄ በተለይ የአማራ ክልል መሪዎች የተገደሉበት ቀን እኔ ትዝ ይለኛል። ማታ ቤት ተኝቼ ነበርና ቴሌፎን ተደውሎልኝ የአማራ ክልል ውስጥ ችግር መፈጠሩና መሪዎችና አምባቸው መገደላቸውን ሰማሁኝ። ለሚቀጥሉት 24 ሰዓት እንደው ከቤት አትውጣ የተባልኩት እንደከበደ ደግሞ አልወጣሁ። ለሚቀጥሉት 24 ሰዓት ማታ ከሰማሁበት ቀን ጀምሮ እስከሚቀጥለው ቀን ማታ ድረስ አልወጣሁም። ከቤት ቁጭ ብዬ ቤት ነበርኩኝና የመጀመሪያውን ሞቱን ስሰማ በጣም በተለይ አምባቸውን ሞት ስሰማ በጣም ነው የደነገጥኩት። የመጀመሪያ ላይ የደረሰን መረጃ የሚያሳየው አይ ቲንክ አምባቸው በነ ጀነራል አሳምነው ኃይሎች እንደተገደለ የሚያሳዩ መረጃዎች ነበሩ ይወጡ የነበሩት። እነ ምግባሩ ጭምር አዲስ አበባ መጥቶ ነው የሞተው መሰለኝ ምግባሩ። ይሄ ነበር የሚያሳየንና ምግባሩን ብትመለከት ምግባሩ የኦሮሚያ ክልል አይ ቲንክ የዚህ የቆየ ፈጨውን ጭቅጭቅ ተከትሎ የኦሮሚያ ክልል አዲስ አበባ ፍንፍኔ የኦሮሚያ ክልል ነውና ለወደፊት ከኦሮሚያ ጋር የሚቀላቀልበት መንገድ እንፈልጋለን የሚል አንድ ትልቅ መግለጫ አወጣና አይ ሪሜምበር ምግባሩ ነው በጣም ኃይለኛና ጠንካራ መግለጫ የሰጠው ምግባሩ ነው። እሱ ትዝ ይለኛል። ከዛ የአዲስ አበባ የኢትዮጵያ ህዝብ ዋና ከተማ መሆኑን በታሪክ ወደ ኋላ ተኪዶ ይሄ ቦታ የኔ ነው የሚባል ከሆነ ይሄ አዲስ አበባ የአማራ ክልል የአማራ ግዛት መሆኑ ሁሉ የተናገረው ጠንካራ መግለጫ ነው የሰጠውና ከዛ በኋላ ትንሽ ቀዝቀዝ አለ የኦሮሚያ ክልልም። አምባቸውም ሰምተው ከሆነ አብይ አማራ ክልል ሄደው የአማራ ክልል ሰዎች ህዝብ ጋር ንግግር ትልቅ ስብሰባ ባደረገበት ወቅት ከህዝብ ከቀረበለት ጥያቄ አንዱ ህገ መንግስቱ መቼ ነው የሚሻሻለው የሚል ጥያቄ ነበርና አይ ቲንክ አብይ መቼም የህዝብን ጥያቄ የህዝብን ስሜት ተከትሎ አይመልስም። እኔ እሱም ቢሆን ኖሮ ይሄ ህገ መንግስት እንዲሻሻል የኢትዮጵያ ህዝብ የሚፈልግ ከሆነ አይ ቲንክ አሁን ባለንበት አሁን ራይት ይሄ ነው በየቀኑ መናገር ባልችልም የሚሻሻሉ ቦታዎች ካሉ ተፈልጎ ይሻሻላል እንደማለት ይልቅ አንድ ህገ መንግስት በአንድ ክልል ጥያቄ ብቻ አይሻሻልም ነው ያለው። በጣም አስቀያሚ መልስ ነበር እና ለዛ አስቀያሚ መልስ ዶክተር አምባቸው የሰጠው ምላሽ እጅግ በጣም ኃይለኛ ምላሽ ነበር። ነው የአማራ ክልል ዝም ብሎ አንድ ክልል ብቻ የሚባል ህዝብ አይደለም። አማራ ትልቅ ህዝብ ነው። አማራ በኢትዮጵያ በክልሉም ከክልሉ ውጭም በተለያዩ የኢትዮጵያ አካባቢዎች ላይ በከፍተኛ በሚሊዮኖች የሚኖር ህዝብ ነው። ይህ ህዝብ ይሄ ህገ መንግስት ሲጻፍ በፍጹም አልተካፈለም፣ አልተጋበዘም፣ ተወካይ አልነበረውም። እሱ በሌለበት ቦታ በተጻፈ ህገ መንግስት ይሄ ህዝብ አይመራም ነው ያለው። ጠንካራ መልስ ነበረ። የኋላ የሚያሳየን አይ ቲንክ የምግባሩና የሱ ግድያ ቤቢ ከዚህ ጠንካራ መልሶች ጋር የተያያዙ ይሆኑ። እንደገና አዲስ አበባ ውስጥም ግድያ ነበር። ጀነራል በዛው ምሽት ምን አያያዘ ለሞኑ የአዲስ አበባ ግድያ ጀነራል ሰዓረ መኮንን ናቸው አዲስ አበባ የተገደሉት። በአንድ ምሽት ውስጥ እንዴት ነው የአማራ ክልል ባለስልጣኖች የሚገደሉት? አማራ ክልል ውስጥ እንደገና የኢትዮጵያ ከፍተኛ ወታደራዊ መኮንን የኋላ ሐውልት የሰሩለት ጀነራል ሰዓረ መኮንን አዲስ አበባ ውስጥ በአንድ ምሽት በዛው ምሽት የሚገደለው በምን ምክንያት ነው? ማን ነው ገዳዩ? ለምንድነው መንግስት የነዚህን ሁለት ግድያዎች ሁኔታ በትክክል አስቀምጦ ገዳዮቹ እነዚህ ናቸው ለፍርድ ይቀርባሉ የማይለው ወይም ደግሞ ገዳዮቹ እነዚህ ናቸው እየተፈለጉ ነው ያሉ የሚለው? ትዝ ይለኛል እንትና ማነው አንዱ ብሌም የተደረገው አንዱ ጀነራል አሳምነው ነበር። እሱም ብዙ አልቆየም፣ እሱ በህይወት ነበር። እኔ የናምባቸውን መሞት ስሰማ ጀነራል አሳምነው በህይወት ነበር። በኋላ አይ ቲንክ ከባህር ዳር መውጫ ላይ ነው የሆነ ዘንዘልማ የሚባል ቦታ ላይ ተገደለ የሚባል ዜና ወዳው መጣ። እሱን ሰማሁኝ።
እና እነዚህ ሁሉ ግድያዎች ከደፍኔ የአብይ መንግስት ከጀነራል አሳምነው ጽጌ ጋርም ቅሬታ ውስጥ ገብቷል ነው። ጀነራል አሳምነው ይሄ ለውጥ ሲመጣ ባህር ዳር ላይ የአማራ ክልል ህዝብ ለአብይ ድጋፉን ባህር ዳር ስቴዲየም ላይ ሲገልጽ ጀነራል አሳምነው ጽጌ ማይክሮፎን ላይ መጥቶ ሙሴ ነው ያለው አብይን ሙሴ። በኋላ ግን በሂደት እያየ ሲሄድ በአማራ ላይ ሸፍት በአማራ ላይ ተንኮል የተሰራ ነው፣ በአማራ ላይ ክፋት የተሰራ ነው። የአማራ ህዝብ ራሱን መጠበቅ አለበት፣ ራሱን ለመጠበቅ መደራጀት አለበት ማለት ጀመረ አሳምነው ራሱና የተለያዩ እርምጃዎችን መውሰድ ጀመረ። አይ ቲንክ የክልሉ የጸጥታ ኃይሎች ይሁን የልዩ ኃይል ይሁን የሚል ብቻ የሆነ የጸጥታ የደህንነት ክፍል ኃላፊ ነበር እና የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ ነው የሆነው ብርጋዴር ጀነራል አሳምነው ጽጌ። ከነዚህ ሰዎች ግድያ ጋር መንግስት አለበት የሚሉ ኃይሎች አሉ። እኔ ኤግዛክትሊ ኦነስትሊ በጣም በቃ እንትን የሚያጭበረብርህ ነገር ነው። አንደኛ የምጠረጥረው ለምንድን ነው ሰዓረ መኮንን የሚገደለው አዲስ አበባ ውስጥ? ያው መኖሪያ ቤቱ ተኪዶ ሰዓረ መኮንን የሚገደልበት ምክንያት ምንድነው? መንግስት በማያውቀው ሁኔታ ነው። ይሄ ምንም ማያውቀው ዝም ብሎ የፈለገ ሰው ነው ገብቶ ሄዶ የገደለው አይዳውት። አንድን ጀነራል ያው የሀገሪቱን ከፍተኛ ጦር ባለሟል የሆነ ሰው አንድ ሰው ዝም ብሎ እንደው ካለ ምንም ጥበቃ የሌለበት ቤት ነው እንደሚኖረው። እንኳን እሱ ስንት ሰው ይጠበቃል? እኔ ሪሜምበር እኛ አዲስ አበባ በገባንበት ጊዜ የምንኖርበት ሆቴል በቀላሉ ማንም ሰው ወደ እኛ ወደ ነበርንበት ዊንግ አይመጣም ነበር። የአየር ወለድ ጠባቂዎች ነበሩ። እኛ ወደ ነበርንበት ነው በምንተኛበት ክፍል ምግብ በመላበት ክፍል በየክፍሉ ውስጥ ኮማንዶዎች ነበሩ። የፈለገ ሰው ዝም ብሎ አይጠጋም ነበር። እኛ እንኳን እያለን ታዲያ ለጀነራል ሰዓረ ይሄ አይነት ጥበቃ አይደረገለትም? እነዚህ ጥርጥር ውስጥ ይከታሉ። ፕላስ አሳምነው ጽጌና አብይ መካከል ዶክተር አምባቸውና አብይ መካከል የተፈጠሩ ቅሬታዎችም ለነዚህ ሰዎች መጥፋት ምክንያት ሆነዋል ወይ የሚል ጥያቄ ይነሳል። እና እነዚህ ሁሉ ነገሮች ስናይ ሰኔ እነዚህ በተከታታይ ሰኔ የሆኑ ኢቨንቶች የራሱ እንትናስ አጫሉስ ማን የገደለው? አጫሉን ማን ነው ተኩሶ አጫሉን የገደለው? ነገር እንዲነሳሳ ወይ አንድ ነገር እንዲፈጠር ሆን ተብሎ የተሰራ በመንግስት በኩል የተሰራ ወንጀል ነው ወይስ ነገር እንዲፈጠር ሆን ተብሎ በኦሮሞ ኃይሎች የተሰራ ወንጀል ነው? ለምን አጫሉ ተመረጠ? ይሄም ራሱን የቻለ ትልቅ ጥያቄ ነው። እና ግን ምንም ትላልቅ ፕሮፋይል ግድያዎች ነበሩ ኢትዮጵያ ውስጥ በነበርኩበት ጊዜ አንደኛውም ግድያ ማን ገደለው፣ ለምን ገደለው እየተጣራ ነው ወይ እየተመረመረ ነው ወይ? ምንም ነገር የለም። ሞተ ጭጭ ነው የራሳ የዚህ የኦሮሞ ኦኤልኤፍ አባል እዚህ ስፖክስ ፐርሰን የነበረው አይ ቲንክ በቴ ኡርጌሳ ጋር በተደጋጋሚ ተገናኝቻለሁ እኔ አዲስ አበባ እያለሁ በተለይ በገባንበት ሰሞን ከበቴ ኡርጌሳ ጋር ከዚህ ከቀጄላ ጋር ከነ አሁን እዚህ ውጭ ካለው የታስሮ የነበረው ማን ነው የኦሮሞ ኮንግረስ ሁለተኛው ሰው የነበረው ሰውዬ አስተማሪው ከነሱ ጋር ከነበቀለ ጋር በተከታታይ ተገናኝቻለሁ። እና አሁን በቴ አይ ቲንክ ከአንድ የውጭ ሀገር ሰው ጋር መግለጫ ሲሰጠው መሰለኝ አሰሩት። ከዛ ትንሽ ቆይቶ ተፈታ። መቂ አካባቢ ኖር ሰው ነው። መቂ አካባቢ ቤቱ አካባቢ ያለው አውጥቶ በጥይት በ30 በ40 ጥይት ደብድበው የገደሉት በእንትና ይሄን ማድረግ የሚችል መንግስት ብቻ ነው። ሆቴል ቤት ገብቶ ከሆቴል አውጥቶ መግደል የሚችል መንግስት ብቻ ነው። ይሄን እንደውም ተመርምሮ ተጣርቶ ውጤቱ እንዳይወጣ የሚያደርገው መንግስት ነው። እንዲህ አይነት ግድያዎች በየጊዜው ይገደላሉና እነበቴን መንግስት ከገደለ እነ አምባቸውን ውስጥ ላለመግደሉ ምን እንትናለንና ትልቅ ጥያቄ ነው። ሪሊ ኢትዮጵያ ውስጥ ሰዎች በሞቱ ትልልቅ ፕሮፋይል ሰዎች በሞቱ ቁጥር አንድም ቀን ባለፉት በተለይ አብይ ስልጣን ከያዘበት ጊዜ ጀምሮ እስካሁን ድረስ የዛ የግራንድ የታላቁ ህዳሴ ግድብ መሐንዲስ ጨምሮ አንድም ሰው ግድያ አልተጣራም። ሰዎች ሞቶ ካልተጣራ ምንም ነገር ካልተደረገ
የሚያሳየን መንግስት እጁ እንዳለበት ነው ለኔ። አቶ ኤፍሬም በጣም አስገራሚ ነገር ነው። ስም በደንብ በዝርዝር ነው ነገሮችን የተመለከትካቸው። እንግዲህ ከህዳሴው ግድብ ዋና መሐንዲስ ከኢንጂነር ስመኘው ጀምሮ ኢትዮጵያ ውስጥ በርካታ ፖለቲካዊ ግድያዎች ተፈጽመዋል። በእነዚህ በፖለቲካዊ ግድያዎች እስካሁን ድረስ እንዲሁ የማስመሰያ ችሎት የማስመሰያ ፍርድ ሂደት እናያለን እንጂ በትክክል ገዳዩ እውነት አገዛዙ እጁ ከሌለበት በቀላሉ ሊያዙ በሚችሉበት ሁኔታ ነው ግድያዎቹ የተፈጸሙት። ግን ሌላ አካል የለም። ይህንን ነገ ከነገ ወዲያ ያው ትክክለኛ ፍትህ ሲመጣ የሚረጋገጥ ጉዳይ ነው። እንደው ለአብነት መጥቀስ የሚቻለው የበቴ ኡርጌሳን ግድያ ነው። የራሱ በጀት ሰጥቶት የሚንቀሳቀሰው የኢትዮጵያ የሰብአዊ መብት ኮሚሽን የበቴ ኡርጌሳን ግድያ በደንብ አጣርቶ የተጠናቀረ ሪፖርት አዘጋጅቶ ሊያወጣ ሲል ነው በነሽመልስ አብዲሳ አማካኝነት እንዲቀር የተደረገው። ያ የበቴ ኡርጌሳን ግድያ የሚያትተው ሪፖርት አሁን አብይ አህመድ የራሱን ሰው ሲያስቀምጥ እነ ብርሃኑ አዴሎን ሲያስቀምጥ ሪፖርቱ ከማደር ውስጥ ወጥቶ እንዲተፋ እንደተደረገም ሰምተናል። ስለዚህ እንደዚህ አይነት ፖለቲካዊ ግድያዎች በአገዛዙ ለመፈጸማቸው ቅንጣት ታክል ጥርጥር የለም። ይህንን በማስረጃ አስደግፎ እንደው ለሚመለከተው የችሎት ማቅረብ ካልሆነ በስተቀር የአገዛዙ እጆች ሰፊና በዋናነትም ተጠያቂ እንደሆኑ ብዙ ማረጋገጫዎችን መስጠት ይቻላል። ለማንኛውም ሰኔ 15 እና 16ን ያነሳ ነው ያለ ምክንያት አይደለም። ሰሞኑን የብልጽግና ሰዎች የጦስ ዶሮ እየፈለጉ ለዚህ ተጠያቂ ሆኑ አካላት እነዚህ ናቸው ብለው ሌላ ድራማ ሌላ ቲያትር ለመስራት ሲንደፋደፉ ሲጨረጨሩ ስላየን ነገሩን በድጋሚ ለማስታወስ ያህል ብለን ነው። እስቲ ወደ ምርጫው ጉዳይ እንምጣ። ምርጫው ውጤቱ ተገልጿል። ብልጽግና ከአጋሮቹ ጋር ከአጃቢዎቹ ጋር ሙሉ በሙሉ ምክር ቤቱን የክልሎችንም የፌዴራሉንም ምክር ቤት ማሸነፉ ተገልጿል። ማሸነፍ የሚለው ቃል እንግዲህ በትምህርት ጥቅስ ውስጥ ይቀመጥ። ምርጫ አልተደረገም፣ አሸናፊ የሚባል ነገር የለም። ምደባ ነው የተከናወነው። ብልጽግና ለተቃዋሚዎችም ለራሱም ሰዎች የወንበር ድልደላ አከናውነው ያንን የወንበር ድልደላ ወይም ምደባ ምርጫ ቦርድ ያጸደቀበት ዕለት ነው ማለት እንችላለን። እሑድ ዕለት እንደው እንዴት አየው? አንዳንድ የአብይ አህመድ ወዳጅ የሆኑ አገራት ከወዲሁ እንኳን ደስ አላሉት። መቼም የአይጥ ምስክር ድንቢጥ ነው እንደሚባለው እነ ተባበሩት አረብ ኤሚሬትስ ለአብይ አህመድ የእንኳን ደስ አለ መልእክት አስተላልፈዋል። ምርጫውን ተከትሎ ያሉትን ነገሮች እንዴት ነው የምታያቸው? አብይ አህመድ በቃ አልቋል፣ ስለ 8ኛው ሀገራዊ ምርጫ ከወዲሁ እንዘጋጅ እያለ ነው። እውነት የ7ኛው ሀገራዊ ምርጫ ተጠናቋል? ኢትዮጵያ በዚህ ሁኔታ ትቀጥላለች? ይሄ በተለይ 7ኛው ዙር ምርጫ የሚባለው ምርጫ እንዳልሆነ መናገር ከጀመርኩ ቆይቷል። ሲምፕሊ አብይን በስልጣን ላይ ለማቆየት የሚደረግ ጥረት ነው። ምርጫው ኖረም አብይ ነው ኢትዮጵያን የሚመራው፣ ምርጫው አልኖረም አብይ ነው ኢትዮጵያን የሚመራትና እኔ በመሃል ተደረገ የተባለው ምርጫ ምንም የሰራው ነገር የለም። እኔ ይሄ ምርጫ የነገረኝ ነገር ሪሊ በዚህ በዓለማችን ውስጥ ምርጫ እየተባለ በሚጠራው ሂደት ወይ ክስተት ውስጥ አንድ በሌሎች አገሮች በፍጹም ያልታየ በኢትዮጵያ ውስጥ ግን አንድ አዲስ ፍጹም አዲስ የሆነ ምዕራፍ መጀመሩን ነው ያሳየኝ። እኔና አንተ እዚህ አሜሪካ ነው የምንኖረው፣ ምርጫም እንደሆነ በደንብ እናውቃለን። አሜሪካ ውስጥ የአሜሪካ ፕሬዝዳንት የሚቀጥለው የአሜሪካ ፕሬዝዳንት ማን እንደሆነ የሚወስነው የአሜሪካ ሕዝብ ነው። የአሜሪካ ሕዝብ እርሱ ሁሉም የአሜሪካ ሕዝብ አንዳንድ ሰዎች ሊነጋገሩ ይችላሉ፣ ግን ካሊፎርኒያ እና ቴክሳስ ያለው ሕዝብ አይነጋገርም። ግን ባይነጋገርም ይሄ የምርጫ ሂደት ያግባባዋል። ሕዝብ ተሰብስበው ውሳኔ ይሰጣል። አሁን የሚመራን ከአሁን በኋላ በቃ ሪፐብሊካን ስለችን ዲሞክራት የሚመራ ብሎ የዲሞክራት ፕሬዝዳንት ይመርጣል። ዲሞክራት ስለችን ሪፐብሊካን ነው የሚመራ ብሎ የሪፐብሊካን ፕሬዝዳንት ይመርጣል። ማን ነው ወደ ዋይት ሃውስ ገብቶ ሀገር የሚመራው የሚለውን ጥያቄ ውሳኔ የሚወስነው ጥያቄ የሚመልሰው የአሜሪካ ህዝብ ነው። ማን ነው በአሜሪካ የህዝብ ተወካዮች ምክር ቤት ውስጥ አብዛኛውን መቀመጫ የሚይዘው የሚለውን ጥያቄ የሚመልሰው የአሜሪካ ህዝብ ነው። ማን ነው በአሜሪካ ሴኔት ውስጥ አብዛኛውን መቀመጫ የሚይዘው የሚለውን ጥያቄ የሚወስነው የአሜሪካ ሴኔት ነው። በኢትዮጵያ ፓርላማ ውስጥ ግን ፍጹም አዲስ በሆነ መልኩ ማን ነው በኢትዮጵያ ፓርላማ ውስጥ አብላጫውን መቀመጫ መያዝ ያለበት የሚለውን ጥያቄ የሚመልሰው አንድ ሰው ነው፣ አብይ አህመድ ነው። የኢትዮጵያ ህዝብ አይደለም፣ አብይ አህመድ ነው የሚመልሰው። የትኛዎቹ ፓርቲዎች ናቸው
የሚመቹን ፓርላማ ውስጥ የሚመቹን ፓርቲዎች የትኛዎቹ ናቸው እና ለየትኛዎቹ ፓርቲዎች ለስሙም ቢሆን ፓርላማ ውስጥ ለየትኛዎቹ ፓርቲዎች እንደው አንዳንድ የሆነ ጠቀም ያለ ወንበር እንወርውራለን አንድ 10-15 ወንበር ለየትኛዎቹ ፓርቲዎች እንወርውርና የትኛዎቹ ፓርቲዎች መጥተው ፓርላማ ውስጥ ከኛ ጋር ይቀመጡ የሚለውን ጥያቄ የሚወስነው ማን ነው? አብይ አህመድ ነው። that means ኢትዮጵያ ውስጥ ምርጫ ሚኒንግለስ ነው ምንለው ለዚህ ነው። ኢትዮጵያ ውስጥ ምርጫ ትርጉም የለው ምንለው ለዚህ ነው። ምክንያቱም ውጤቱን የሚነግረን ብቻ ሳይሆን ውጤቱን የሚወስነው ጠቅላይ ሚኒስትር አብይ አህመድ ራሱ ነው። ብልጽግና ፓርቲም አይደለም ለኔ ራሱ አብይ አህመድ ነው የሚወስነው። ተናግሯል እኮ ደግሞ እኮ አይደብቅም እኮ ይሄንን ልክ እሱ ለሀገር ሐሳቢ ይመስል ይሄንን ቅልነቱንና ፈጽሞ ዲሞክራሲ የሚሉት ነገር ምርጫ የሚሉት ነገር ምን ማለት እንኳን እንደሆነ የማይገባው ሰው ፓርላማ ውስጥ ቁጭ ብሎ እኮ የሚቀጥለው ፓርላማ ዥንጉርጉር ይሆናል አለ። ዥንጉርጉር የሚሆነው በሱ ፍላጎት እሱ ነው የሚያዥጎረጉረው እሱ ነው። ፓርላማው መዥጎርጎር ካለበት ህዝቡ ነው የሚያዥጎረጉረው። እና እኔ ያየሁት አዲስ ክስተት ይሄ አሁን የገለጽኩልህ አዲስ ክስተት ነው። ከዚህ ውጭ ግን የኢትዮጵያ ህዝብ ድምጽ ሰጥቶ ፓርላማ ውስጥ ይሄ ነው የሚወክለኝ ያለበት ሁኔታ አለ ብዬ አላምንም። ምክንያቱም በአብዛኛው ኦልሞስት በተለይ አማራ ክልል ምርጫ ተካሄደ ተብሎ መናገር አይቻልም። እነሱም ለወደፊት የሚናገሩት እውነት ይሆናል። ይሄ ኦሮሚያ ክልልም በከፍተኛ ችግር ስለነበረ ከፍተኛ የምርጫ መስተጓጎልና የምርጫ ጣቢያዎች መዘጋት ህዝቡ ፈርቶ ወደ ምርጫ ጣቢያ ያለበት ብዙ የኦሮሚያ ክልል አካባቢዎች አሉ። ትግራይ ጭራሽኑ ምርጫ አልተካሄደም። ይሄ የሚነግረን የዚህ የዘንድሮ ምርጫ ሲምፕሊ ፈክት ኮሮጆ ራሳቸው እየሞሉ ራሳቸው ይቆጥሩ እንደነበረ ምርጫ ቦርድ ሴትዮዋ ማናት ቴሌቪዥን አውታ ላይ ተናገረችው። ኮሮጆ ሞልተው የምርጫ አስፈጻሚዎች ኮሮጆ ገና ድምጽ ከመሰጠቱ በፊት ኮሮጆ የሞሉ ነበር ያለችው እኮ ሴትዮዋ ገና ድምጽ ከመሰጠቱ በፊት ነው። እንደዚህ አይነት ሸፍጥ የተሰራበት ምርጫ ነው እና ያለው እና አብይ አህመድ ምንም ይበሉ ምን የአፍሪካ ህብረት ምንም ይበል ምን አንዳንድ ቆሻሻ ሀገሮች ምንም ይበሉ ምን እኛ ኢትዮጵያ ውስጥ ምን እንደተካሄደ ምን እንደሆነ በውል እናውቃለን። ኢትዮጵያ ውስጥ ምርጫ አልተካሄደም። ኢትዮጵያ ውስጥ ሲምፕሊ አብይ የሚፈልጋቸውን ሰዎች ወደ ፓርላማ እንዲመጡ አረገ። የሚፈልጋቸው ፓርቲዎች ወደ ፓርላማ እንዲመጡ አረገ። ከዚህ ፊት ፓርላማ ውስጥ ኃይለ ቃል የሚናገሩ ሰዎች እንዳይገቡ አደረገ። በቃ እንደበለጠ ሞላን ነጋሻውን ምናምን ሃይ የሚሉትን ሰዎች አመጣ። እነ ዶክተር ጫኔን እነ ዶክተር ማን ነው ይሄ ደሳለኝ ጫኔን እና ያሰረው እነ ክርስቲያን ታደለን አይነት ድምጾች መስማት አይፈልግም ነበር። እነዛ አይነት ድምጾች እንዳይመጡ ቴክኒክ በጣም በረቀቀ ዘዴ የሚፈልጋቸውን ሰዎች ከሚፈልጋቸው ፓርቲዎች እንዲመጡ አደረገ። የሚቀጥለው ፓርላማ ተሳስቀው የሚለያዩበት ፓርላማ ይሆናል። እንደዘን ባለፉት 5 ዓመታት እንደነበረው ፓርላማ እንደው አንዳንዴ እንኳን ተጋርገ ይሄ ሰውዬ እንዴት ጎበዝ ነው፣ ይሄ ሰውዬ እኮ ነገራቸው፣ ይሄ ሰውዬ እንዲህ አለ፣ እንደው በቃ እንደዛ አይነት ድምጽ የምንሰማበት ፓርላማ አይሆንም። አቶ ኤፍሬም ቀደም ሲል አንተ የገለጽከው አብይ አህመድ በፓርላማ ዥንጉርጉር እናደርገዋለን መጪውን እኔ ስለፈለኩት ሳይሆን መሆን ስላለበት ነው ብሎ ውጤቱን አስቀድሞ የተናገረበት እሱ ያሸንፍ አያሸንፍ የህዝብ ድምጽ የሚወስን መሆኑን እያወቀ ነገር ግን ባልተለመደ ሁኔታ ፓርላማ ላይ ያንን የተናገረበትን እስቲ እንስማው። አሁን እኔ የተሻለ ምርጫ ይኖራል እያልኩ ነው። አንዳንዶች ሰክታችኋል። ለኢትዮጵያ ህዝብ መልሴ በውጤት ነው። የኔ እምነት ይሄ ፓርላማ አሁን ካሉ 5 እና 10 ሰዎች በ5 እና 10 እጥፍ ያደገ ድምጾች ይሰማሉ ብዬ አምናለሁ። እፈልጋለሁ። የአንድ ፓርቲ ድምጽ ከሆነ ለኢትዮጵያ አይጠቅማትም። ግን እኔ እንደዛ ነው የማምነው። ስልጣናችን እንደሱ ነው፣ ክትትላችን እንደሱ ነው። እናንተ የለም ብላችኋል። በውጤት ነው። በእርግጠኝነት ግን አሁን ካሉ ሰዎች 5-10 እጥፍ ልዩ ድምጾች ፓርላማ ውስጥ እንደሚሳተፉ ጥርጥር የለኝም። ይሄን መንግስት ይሁነኝ ብሎ ይሰራዋል። አሁንም እኮ ከሰማው በግልጽ የተናገረው እኮ ሪሊ መቼም አንዳንድ ጊዜ ሰዎች አሁን እሱ የተናገረውን እንትን በጥሩ ልቡ የሚቀበል ሰው ማለት እንደ እንትን ነው። ግን ምንድነው አክቹአሊ ምንድነው ያለው ብለህ በደንብ ወደ ኋላ ሄደህ ስትመረምር
ብልጽግና ያሸንፋል ብልጽግና ያሸንፋል ግን ተቃዋሚዎች በአምስት ያንዲ ስንት ነበረው ወደ ሜቢ 10 ወንበር 15 ወንበር ቢኖር ነው ሰው የተቃዋሚዎች ወንበር እስከ 75 ሊደርስ ይችላል ግን ብልጽግና ያሸንፋል እኮ ነው ያለ ያለው ሌላ የሚገርም እኮ ነው እኛ እናሸንፋለን ግን የተቃዋሚዎች ቁጥር እንዲጨምር እናረጋለን እንዲህ ከሚለፈልፍ ለምን ምርጫውን ነፃና ፍሪ አረጋው ሲምፕሊ ይሄ ተቃዋሚዎቹን መነቅነቁን ትቶ ሚዲያውን መቆጣጠሩን ትቶ just ምርጫውን ለኢትዮጵያ ህዝብ ለምን በነፃ አይሰጠውም ምረጥ የፈለከውን ምረጥ ሳትከለከል ፓርቲዎችም እንደፈለጋቸው የምርጫ ቅስቀሳ አድርጉ ምንም ሳትከለከሉ ብሎ መንግስትና የማማነው ብልጽግናና ሌሎች ፓርቲዎች በእኩልነት የሚወዳደሩበት ሜዳ ለምን አይፈጠርም መንግስት ብልጽግና የመንግስት መዋቅርን መቀጠቀሙን ትቶ በራሱ ፋይናንስ ብቻ ለምን እኩል ሁሉም አይወዳደሩ ያኔ እናይ ነበር ምን ሊሆን እንደሚችል ነው at least የሰው የኢትዮጵያ ህዝብ የመራጩ ህዝብ ፍላጎት ያኔ ነበር የሚታየው አሁን እሱ የፈለገው ነገር ነው ያደረገው እንዲሆን ፈለገ ይሄው አደረገ እመኑኝ ያለ ሞኞች አመኑት ሰውየው ማድረግ የሚችለው ነገር ምን እንደሆነ ያውቃል አደረገ ና ምንም እኮ ማድረጉ ብቻ እኮ አይደለም ትልቁ ነገር ማድረጉ ብቻ ሳይሆን እነማን በስም ዝርዝር ሁሉ እኮ ታውቀው ነው የትኞቹ ውጮች በምንድነው ከኢዜማ ከአብን ከምን የት እንደሚወዳደሩ እነማን ፓርላማ እንደሚገቡ ሁሉ አስቀድሞ የታወቀ ነገር ነው ተጠናቋል ለመራ ግብር ነው የተካሄደው አቶ ኤፍሬም ምን እሱ ነው አደረገ የምለው እሱን እኮ በቃ የከየትኛው ምርጫ ጣቢያ ተቃዋሚዎች ተመርጠው እንደሚመጡ የወሰነው እሱ ነው ምክንያቱም በዛ ምርጫ ጣቢያ ውስጥ ብልጽግና እንዳይወዳደር አደረገ እና ለራሱ ኦልሞስት 400 ከምናምን ድምጽ አሸነፈ ለራሱ ምንም በማይቸግረው መልኩ 468 ነው 470 አካባቢ ድምጽ አሸነፈ የተቀረውን ደሞ ምርጫ ያልተካሄደባቸው ቦታዎችም አሉ ማወቅ ያለበት ምርጫ ያልተካሄደባቸው ቦታዎች አሉ 38ን ድምጽ አውጣው ከትግራይ ክልል እንደገና አንዳንድ አካባቢዎችም አሉ እነሱ ራሳቸው አምነው ምርጫ አልተደረገም ብለው ያልሄዱባቸው አካባቢዎች አሉ እነዛ ድምጽ ስታወጣ ተቃዋሚዎች አንዳንድ ያው በቃ ወደ እንደ እንትናቸው ነው እንዴት ነው ወደ እንዳጠጋየው አጎት ላንተ አሁን አጎትህና ካዝንህ እኩል አይደሉም አጎትህ ላንተ ይጠጋል ሶ የብልጽግና እንደ አጎት የሚያያቸው አሉ እንደ ካዝን የሚያያቸው አሉ እንደ ሰከንድ ካዝን የሚያያቸው ፓርቲዎች አሉ ሶ እንደ አጎት ለሚያያቸው ትልቅ ወንበር ሰጥቷቸዋል እንደ ካዝን ለሚያያቸው ትንሽ አነስ ይላል እንደ ሰከንድ ካዝን ለሚያያቸው ደግሞ እንደዛ አድርጓል እና በደንብ አድርጎን ያደላቸውና እኔ የሚገርመኝ እሱን ይሄንን እንደ ቅርጫ አይነት እንደ ቅርጫ ስጋ የታደለ የፓርላማ መቀመጫ በአይኑ ያየ በደንብ እየተረዳ ይሄንን ያየ ሰው ኢትዮጵያ በታሪኳ የመጀመሪያውን ትልቅ ምርጫ አደረገች ብሎ ሲናገር እኔ መቼም ኢትዮጵያ የሚለው ቃል እንዴት መቀለጃ እንደሆነ ነው የስንት ሰዎች የኖሩላትና የሞቱላት አገር ትልልቅ ሰዎች አሁን አሻንጉሊቶች ተፈጥረው ኢትዮጵያ መረጠች ይላሉ ኢትዮጵያ መረጠች ኢትዮጵያ አሸነፈች ይላሉ በጣም የሚያሳዝን ነገር አቶ ኤፍሬም አስገራሚ ነገር ነው ለማንኛውም በአማራ ክልል ከ97 በመቶ ነው እንግዲህ በአፋብን በአማራ ፋኖ ብሔራዊ ንቅናቄ መረጃ መሰረት 97 በመቶ ነው እኛ በተደጋጋሚ ስናነሳ እንደነበረውና መሬት ላይ ባለው መረጃ ተመስርተን እንደደመደምነው ከሆነ ከ80 በመቶ በላይ በአማራ ክልል ምርጫው አልተካሄደም ለዚህ ብዙ ማስረጃዎችን ማቅረብ ይቻላል የአማራ ክልል ማስ ሚዲያን ሄዶ መመልከት እኮ ምርጫው የት እንደተካሄደ በግልጽ የሚታወቅ ነው እስቲ የተካሄደበትን ቦታ እዚህ ጋር ተካሂዷል ብለው ያው ጎንደር ላይ ያሳይተውናል ባህር ዳር ላይ ያሳይተውናል ደሴ ላይ ያሳይተውናል እንደነዚህ ትንንሽ የሆኑ ቦታዎች ላይ ያሳይተዋል መሄድ አልቻሉም ቢያንስ በቪዲዮ እንኳን ቀርጸው እየተወዳደሩ ለመሆናቸው እንኳን ያሳዩን ነገር የለም ስለምርጫውም የሰጡት ሽፋን በጣም አናሳ ነው በአማራ ማስ ሚዲያ በኩል ምክንያቱም አልተካሄደም ስለዚህ አብይ አህመድ ከጓዳ ሆኖ ከብልጽግና ጓዳ ጀርባ ሆኖ የደለደላቸው ሰዎች ናቸው አሁን ምክር ቤት ሊገቡ
እየተዘጋጁ ያሉት። በነገራችን ላይ የኬንያ አምባሳደር በኬንያ የኢትዮጵያ አምባሳደር ባጫ ደበሌ በትዊተር ገጹ ላይ ተናገረውን ወይም የጻፈውን እዚህ ላይ ብናነሳ ነገሩን ምን ያህል የብልጽግና ሰዎች ከእውነታው ጋር እንደተጣሉ የሚያሳይ ነው። ባጫ ደበሌ ያለው ኢትዮጵያ ለአፍሪካ ተምሳሌት የሆነ ምርጫ አካሄደች ብሎ ነው የተናገረው። ለአፍሪካ ተምሳሌት እንኳን በኢትዮጵያ ደረጃ በአፍሪካ ደረጃ ራሱ ተምሳሌት ሊሆን የሚችል ምርጫ ነው። ይህንን አንዳንድ የተቃዋሚዎችን ኢዜማ አካባቢ ያሉ ተቃዋሚዎችም በተወሰነ ደረጃ ሊጋሩት ነገሩን ሲያነሱት ሁሉ ተመልክተናል፣ ታዝበናል። ምን ማለት ይቻላል? በአፍሪካ ደረጃ ምሳሌ ነው ሲባል እንደው ለአፍም ዳገት የለውም ወይ? እንዲህ ለመናገር ድፍረቱን ከየት አገኘ ባጫ ደበሌ? ባጫ አርቲስት ስለሆነ ድፍረቱም አለው። እንደፈለገ የሚናገረው ባጫ ደበሌ። እኔ ኬንያ ውስጥ እኔም ሆኜ የፕሬዝደንት ምርጫ ሲካሄድ አይቻለሁ። እኔ ከኬንያ ከወጣሁ በኋላም የፕሬዝደንት ምርጫ ሲደረግ አይቻለሁ ኬንያ ውስጥ። እውነቱን ለመናገር የኬንያ ፕሬዝደንሻል ምርጫ በጣም እየተለወጠ መጥቷል። በአይናችን የምናየው እየተለወጠ በመምጣቱ ድሮ ኬንያ ውስጥ ፕሬዝደንሻል ምርጫ በተደረገ ማግስት ብዙ ሰው ምርጫው ሲገለጽ ብዙ ሰው ይሞት ነበር፣ ረብሻ ተነስቶ። አሁን ያ ሁሉ ቀንሷል። ያው የለም፣ እንደውም አይነሳም። እና ሪሊ በቃ ተወዳድሮ ያሸነፈው ሰውዬ ነው የሚያሸንፈው ኬንያ ውስጥ። ይሄ በአይናችን በእኛ አይን ያየነው ነው። እኔ ኬንያ ውስጥ ሆኜ ያየሁት ነገር ተሻሽሎ አሁን እዚህ ደረጃ ላይ ደርሷል። እኔ ሪሊ ገና ከሃይ ስኩል እድሜ ጀምሮ አፍሪካ ውስጥ ትልቅ ወታደራዊ መፈንቅለ መንግስት ከተካሄደባት ተከታታይ ወታደራዊ ገዢዎች ከገዛው ሀገር አንዷ ጋና ናት። ጋና አሁን በተከታታይ ንጹህ ፕሬዝደንሻል ምርጫ አድርጋ ሬሊ በተለይ ደግሞ የጋና ሚዲያ እዚህ ሀገር ያሉ ሰዎችም ትልቅ ሮል ጫወቱ። የጋና ዲያስፖራ ትልቅ ሮል ጫወቷል። ጋና ውስጥ ጠንካራ ሚዲያ አለ። የጠንካራ ሚዲያ መኖር የጠንካራ ዲሞክራሲ መኖርን ያሳያል። ጋና ውስጥ የሚደረገው ምርጫ የህዝብ ፍላጎት መገለጫ ሆኗል። ቤኒን ተመሳሳይ ነገር ነው ማወራ። ቤኒንም ልክ እንደዚህ ነው የሆነው። ናይጄሪያ በእኔ እድሜ እኔ ትንሽ ልጅ ያለው ሲቪል ወርስ እያሉት ይልኛል። እኔ ኮምቦኒ ስማር ከኮምቦኒ ጠዋት ወደ ትምህርት ቤት ሊሄድ የኢትዮጵያ ሬዲዮ አባቴ ይሰማል። ጠዋት እና የኢትዮጵያ ሬዲዮ ሲከፈት የሚወራው ስለ ናይጄሪያ ሲቪል ዋር ነበር። ትምህርት ቤት ሄጄ ስመለስ ምሳ በልቼ ወደ ቤት ስገባና ማታ ቤት ስገባ አባቴ የሚነግረኝ ስለ ናይጄሪያ ጦርነት ነበር፣ የሲቪል ዋር ጦርነት። ያ ሁሉ አልቆ ምን ብሎ ናይጄሪያ አንደኛው ሪፐብሊክ፣ ሁለተኛው ሪፐብሊክ፣ ሶስተኛው ሪፐብሊክ፣ አሁን አራተኛ ሪፐብሊክ ጀምራ ወደ 20 ዓመትና 30 ዓመት ሊሞላት ነው አራተኛው ሪፐብሊክ ከጀመረች። ፕሬዝደንሻል ምርጫዋ ሪሊ የሚገርም ሆኗል። እነዚህ የአፍሪካ ተምሳሌት መባል ትተው መራጩም ተመራጩም አስመራጩም ወደ የፓርላማ ወንበር ደልዳዩም አንድ ሰው የሆነበትን ምርጫ የአፍሪካ ተምሳሌት ነው። መሰደቢያ ከሆነ እኛ ራሳችን እንሰደብ እንጂ እንዴት ነው መላው አፍሪካ የምንሰደበው? እንዴት ነው እኛ የአፍሪካ ተምሳሌት የምንሆነው? ልም ያለ የመጨረሻ ዲክቴተርሺፕ፣ ይሄ የዲክቴተርሺፕ መገለጫ የአምባገነንነት መገለጫ የሆነ ሰው የሚመራው ሀገር እንዴት ሆኖ ነው? እሱን አብይ አህመድ ለፓርላማ የተመረጠበት መንገድ ሳይሆን አብይ አህመድ የብልጽግና ፓርቲ መሪ ለመሆን ራሱን ያስመረጠበት መንገድ ራሱ የሚያስቅ መንገድ አይደለ እንዴ? የሚያስቅ መንገድ እኮ ራሱ ያስመረጠው። እስቲ ለኔ ድምጽ ስጡኝ እኮ ነው ያለው። እና እንዲህ አይነት ፈጽሞ በአፍሪካ ታሪክ አስነዋሪ የሆነ ምርጫ ተካሄዶ እሱን የአፍሪካ የስታንዳርድ መለኪያ ነው ማለት አፍሪካ መስደብ ነው። ግን ያው ባጫ ደበሌን አልቀየመውም። ብዙ ጊዜ ያው ዳንሱም ደስ ስለሚለኝ አይ ቲንክ የደነሰ ነው የሚመስለው መሰለኝ ሲናገር። ያኔ ታስታውሳለህ በምርጫው ጊዜ በዚህ በሰሜኑ ጦርነት ጊዜ አመድ ያረግናቸው ብሎ አቶ ኤፍሬም ባጫ ደበሌን በተመለከተ ያው ብዙ የተባለበት ጉዳይ ነው። ያው ዳንሰኛ ነው። ምርኮም በነበረ ጊዜ ተወዛዋዥ እንደነበረ ቪዲዮ ሁሉ ወጥቶ አይተናልና ብዙም ሊገርመን አይገባም። ግን ቀደም ሲል የተናገርከው እንደውም ያጠናክር አንድ ቪዲዮም ስላለ ነው። ያንን ቪዲዮ እንደው ብንመለከተው ጥሩ ነው። አስመራጭ ራስ ተመራጭ ተኩኖ ተወካይ ነኝ አይባልም። ይሄ ዲሞክራሲ ባህል አይደለም። አሁን ይበቃዋል። ከአብይ የተሻለ ሰው ብንመርጥ
ለኢትዮጵያም ለብልጽግናም ይበጃል እና እጩ ሆኖ መቅረብ የለበትም የሚል ሰው እድል ልስጣው። ጸጥታ ይሄ ብዙ ሰዎች የሚታዘቡት ምርጫ ነው። ዲሞክራሲያዊ መሆን አለበት። መሳቂያ እኮ ነው። በቃ የሀገር መሳቂያ እኮ ነው። ይሄ እንግዲህ የሀገሪቱ መሪ ፓርቲ ነው። ሪሜምበር ምርጫ ቦርድ በከፍተኛ ደረጃ ነው የተቃወመው ይሄንን ያመራረጥና በፍጹም ያላሟላ ነው ብሎ ከፍተኛ እንትን ሰጥቶ ነበር። ግን ያው ምርጫ ቦርድ ቢቃወም ሌሎችም ፓርቲዎች ቢቃወም ማስቀየር ይችላል። የብልጽግና ጊዜ ግን ራሱ ምርጫ ቦርድ ሰውዬው ነው የሚጠፋው። እንደው አቶ ኤፍሬም የሚገርመው እንግዲህ ይሄ አመለካከት ያለው ሰው ምርጫ ምንም ማለት እንደሆነ እንኳን የምርጫ ሀሁን በአግባቡ እንኳን የተረዳ አይደለም። ራሱ መራጭ፣ ራሱ አስፈጻሚ፣ ራሱ ተመራጭ፣ ራሱ ቆጣሪ፣ ሁሉም ነገር ራሱ መሆኑን በአደባባይ እያሳየ ስለ ዲሞክራሲያዊ ምርጫ ለመናገር እንደው ድፍረት ሲኖረው ይህንን ደግሞ ያው ምርጫ ቦርድ በወቅቱ በእርግጥ ብርቱካን ሚደቅሳ ስለሆነች እንጂ የአሁኗ ምርጫ ቦርድ ኃላፊ ብትሆን ኖሮ ይህንንም ተቃውሞ አታነሳም ነበር። እውነት ለመናገር አቶ ኤፍሬም አይነሳም። ያ እሱም እኮ ለዚህ እኮ ነው አየ በመጀመሪያው ላይ ያኔ ሲመጣ ብዙ ነገር ዝቶ ስለመጣ አላስርም አልፋ እንደው እንዲያላደርግም እያለ ነበርና የመጣው የሰብአዊ መብት ኮሚሽን ላይ ነው። በቃ ተአማኒነቱን ለማሳየት ዶክተር ዳንኤልን የመሰለ ሰው ሾመ። ብዙዎቻችን ደፍትሊ የኢትዮጵያ ሰብአዊ መብት ሰው አገኛል። ከዛ የምርጫ ቦርድ ላይ ብዙ ሰዎች ነበር የቀረቡት የምርጫ ቦርድ መሪ እንዲሆኑ። መጨረሻ ከዚህ ከአሜሪካ እሷን ወስዶ ሲያሾም አይ ቲንክ የብርቱካንን ከዚህ ከቅንጅት ጀምሮ ሳይሆን ገና ከስዬ መፈታት ጋር ጀምሮ የብርቱካንን ውሳኔ ብዙ ኢትዮጵያውያን ያውቁና ያደንቁ ስለነበረ ምርጫ ቦርድም ሰው አገኘ አለ። በኋላ ግን ሲያየው የእነዚህ ሰዎች መኖር ሪሊ ለሱ ዓላማና ለሱ አጀንዳ የሚሆን እንዳልሆነ ሲረዳ ዛሬ ሁለቱም የሉም። አቶ ኤፍሬም እንግዲህ በነገራችን ላይ የአፍሪካ ህብረት ዛሬ መግለጫ አውጥቷል። በመግለጫውም ኢትዮጵያ ስኬታማ የሆነ ምርጫ አድርጋለች፣ አብይ አህመድም ይህንን ምርጫ የተሳካ እንዲሆን ከማድረግም ባሻገር በከፍተኛ ድምፅ በማሸነፍህ እንኳን ደስ አለ ብሎ ነው የአፍሪካ ህብረት መግለጫ ያሰጠውና እንዲህ አይነት ተቋም ነው ያለው። ይሄ የአፍሪካ ህብረት የሚባለው ተቋም በራሱ የአብይ አይነት አምባገነኖች የአብይ አይነት እንዲህ አይነትን ሰዎች የሚያበቃ የሚያሞግስ ከነሱ ጋር አብሮ የሚሰራ አፍሪካ የከሸፈችበት ተቋም በመሆኑ ይሄ ተቋም ያው ምርጫውንም ታዝቦ እኮ የተናገረውን እናስታውሳለንና ይሄ ተቋም ምስክርነት ሰጠ አልሰጠ ብሎ ከቁም ነገርም የሚወስደው የለም። የአምባገነኖች መከታና ጋሻ ሆኖ የኖረ ነው። አሁንም ከዛ ያለፈ ሚና ሲጫወት አናየውም። የአፍሪካ ህብረትን በተመለከተ እነ አውሮፓ ሌሎቹ ሀገራት ምናልባት ከዲፕሎማሲ አንጻር እንዲሁ ዝም ብለው የሆነ መልእክት ሊልኩ ይችላሉ። ወደፊት እንጠብቃለን። ነገር ግን ምርጫው ምን እንደሆነ በትክክል የሚያውቁት እንደሚሆን መቼም በሚዲያዎቻቸው በተለያዩ ተቋማት አቋማቸውና ፍላጎታቸውን ሲገልጹ እንደነበር የምናስታውሰው ነው። አቶ ኤፍሬም ኢኮኖሚስት፣ ቢቢሲ፣ የተለያዩ የምዕራቡ ዓለም የዜና ማሰራጫዎች ምርጫው ምንም እንዳልሆነ በተደጋጋሚ ተናግረዋል። አልጀዚራም እንደውም የተለያዩ ሰዎችን ኢንተርቪው አድርጎ አልጀዚራም የዚሁ አባል ነው እና ይሄ የሰባተኛው ዙር ምርጫ ምንም እንዳልሆነና ኢትዮጵያ ለምርጫ ሬዲ እንዳልሆነችም አብዛኛዎቹ ሚዲያዎች ተናግረዋል። አድንቅ ብዙዎቹ ሚዲያዎች የኢትዮጵያ ምርጫ መናገር የሚችሉትን ያክል የተናገሩ ሚዲያዎች አሉ። አገራት ዴፊኒትሊ ነው ያው አንድ መሪ ነው ዌስቱ አንድ የሚያየው ነገር አለ። ዝም ብሎ አንድ ሰው ስልጣን ላይ ተቀምጦ አመት ከሚቆጥር እንደው በዚህ በትክክለኛ ፍሪ ኤንድ ፌር ኤሌክሽን ባልሆነ መንገድም ቢሆን ይሄ ምርጫ የሚባል ነገር ኖሮ ቢመጣ የሚመርጡ ይመስለኛል። እንዲሁ ዝም ብሎ መጥቶ አገር ላይ ተቀምጦ እንደዚህ እንደማን ልበልህ እንደ ድሮ ኤዲ አሚን አይነት ሰው ዝም ብሎ ከሚቀመጥ በሸፍጥም ቢሆን ምርጫ የሚባል ነገር ኖሮ የሚመጣ ሰው ቢኖር ትንሽ የሚፈቅዱ ይመስለኛል። አይ ቲንክ ዲሞክራሲን ለኛ ለአፍሪካውያንና ለነሱ ለራሳቸው እኩል የሚያዩም አይመስለኝም። የሰው ልጆች መብትና ነፃነትን በተመለከተም
አይ ቲንክ ለኛ ለአፍሪካውያንና ለነሱ እኩል የሚያዩ አይመስለኝም። በዚህ የተነሳ አገሮችን በምርጫ በተመለከተ አገሮች የሚወስዱት እርምጃ አንደኛ ደግሞ ዲፕሎማሲውም አለበት። ይሄ የጥቅም ነገርም አለበት። በኢትዮጵያ ውስጥ በ1997 ምርጫ አሜሪካን ኤምባሲ ፊት ለፊት ሰዎች ሞተዋል። በአጠቃላይ ከመቶ በሁለት መቶ የሚጠጋ ሰው ነው የሞተው። ይህ ደግሞ በመረጃ የተረጋገጠ ነው። ከሞቱ ሰዎች ጋር አንዳንዶቹ አሜሪካን ኤምባሲ ፊት ለፊት የሞቱት 200 ሰው የሞተበትን ምርጫ ነው ጆርጅ ቡሽ እንኳን ደስ ያለ ብሎ ለመለስ ዜናዊ የደስታ መግለጫ ይላከለት። this is America so ብዙ አይገርመኝም እሱ። እንግዲህ አቶ ኤፍሬም ሌላው የአብይ አህመድ ድራማ ወደ ሆነው በእርግጥም አሁን በሚቀጥሉት 3 ሳምንታት ከሐምሌ ወር መጀመሪያ አንስቶ የኢትዮጵያ ህዝብ በዚህ አጀንዳ ላይ እንዲወጠር ተፈልጎ ከ4000 በላይ ጉባኤተኞች ወደ አዲስ አበባ የተጠሩበት ስብሰባ ይከናወናል። የብሔራዊ ምክክር ኮሚሽኑ የሚያዘጋጀው የመጨረሻ ጉባኤ ነው። ጉባኤው አጀንዳዎችን የተሰበሰቡለትን ወስዶ የሚጸድቁትን ለሚኒስትሮች ምክር ቤትና ለህዝብ ተወካዮች የሚቀርቡትን አጀንዳዎች ለይቶ የሚያቀርብበት የመጨረሻው መርሃ ግብር ለ3 ሳምንት ይካሄዳል። ያው መረጃዎችን በስፋት እየተከታተልን ነው። በተናጠልም በተለየ ሁኔታ ለኛም የሚደርሱንንም እንደዚሁ ለተመልካቾች እያቀረብን ነው። አብይ አህመድ የሚቀጥለውን መንግስት ለመመስረት አንዳንድ ለውጦች ማድረግ ፈልጓል። ለውጦቹን ዝም ብሎ ከማድረግ ይልቅ በዚህ ምክክር ኮሚሽን በመጡ ሐሳቦች ከህዝብ በመጡ አጀንዳዎች አማካይነት ለውጥ አድርጊያለሁ ለማለትም አንዳንድ ነገሮችን ሊያደርግ እንደሚችል ኮዲው እየተገለጸ ነው። ምናልባትም ህገ መንግስቱን እስከ በተወሰነ ደረጃ እሱ በሚፈልገው መልኩ እስከ መቀየር ድረስ የአብይ ህገ መንግስት ይመጣልም ተብሎ ነው የሚጠበቀው። ለዚህ እየተዘጋጀ እንዳለ ነው የተሰማው። በአስቸኳይ በአፋጣኝ ይህንን ክረምት ሳታልፉ ጉባኤውን አካሂዳችሁ አጀንዳዎቹን ከጠረጴዛ ላይ አስቀምጡ ብሏቸው የሆነ ፕሮፌሰር መስፍን አራያ ተፍ እያሉ ነው። ምናልባት እሳቸው የተናገሩትን አንድ ነገር በዚሁ እናስታውሰው። ይሄ ልሂቃን የራቁበት ምሁራን ያልተሳተፉበት መሆኑ ያሳስበኛል ብለዋል ለአንድ የመንግስት ቴሌቪዥን በሰጡት ቃለ መጠይቅ። አቶ ኤፍሬም እንዴት አየው? ይሄ ምክክር ኮሚሽን በቃ ምንም አላየውም፣ ምንም አልሰማውም። ሀገሪቱ ቀውስ ውስጥ ያለችው ቀውጢ ነው። ሁሉ ነገር ጥይት ይጮሃል፣ ህዝብ አልተረጋጋም። የምንሰማው የምናየው ነገር ሁሉ ሀገር ትቀጥላለች በሚል ስጋት ውስጥ ሆነን የምክክር ኮሚሽኑ ግን ይኸው አጀንዳ ሰብስቤ ለአብይ አህመድ ምክር ቤት ላቀርብ ነው ብለዋልና እንዴት አየው? ምን ትጠብቃለህ ከዚህ ከ3 ሳምንቱ የመጨረሻ ጉባኤ? እውነቱን ለመናገር የምክክር ኮሚሽኑ መጀመሪያ ከትግራይ እነማን እንደሚመጡና እንደሚሳተፉ አላውቅም። ከአማራ ክልል እነማን እንደሚመጡና እንደሚሳተፉ አላውቅም። ከብዙ የኦሮሚያ አካባቢዎችም እነማን እንደሚመጡና እንደሚሳተፉ አላውቅም። ከነዚህ አካባቢዎች ሰዎችን እንዴት እንደመረጠ በምን ክራይቴሪያ እንደመረጠ አላውቅም። በጣም አስቸጋሪ ነገር ነው። በሀገራዊ ጉባኤ ውስጥ የሚሳተፉ ሰዎች የኢትዮጵያ ነጸብራቅ መሆን አለባቸው። ኢትዮጵያ የሚባለውን አገር ምናልባት አቶ ኤፍሬም ለመረጃ እንዲሆንህ ለአንከር ሚዲያ የደረሰውን ነገር በዚህ አጋጣሚ ላካፍልህና እዛ ላይ ተመስርተ አስተያየት ልሰጥ ይችላል። በደረሰን መረጃ መሰረት ከየክልሉ በመቶኛ ወይም ደግሞ በመስፈርት በኮታ ተመድቧል። ከ80 በመቶ በላይ በብልጽግና መዋቅር ውስጥ ሰዎች እንዲመለመሉ፣ ከ10 በመቶ በላይ የሀገር ሽማግሌዎች፣ ከ10 በመቶ ደግሞ ወጣቶችና ነፃ ተብለው ከሚታመኑ ማህበራት ተመልምለው እንዲቀርቡ ሰርኩላር ተበትኗል ወደየክልሉ። ስለዚህ 80 በመቶ የሚሆነው ጉባኤተኛ በብልጽግና መዋቅር ውስጥ ያለ የብልጽግና አባል እንደሚሆን እንግዲህ ተነግሯቸው ያ ተፈጻሚ ሊሆን በስራ ላይ እንዳለ ነው የሰማነው። አቶ ኤፍሬም እኔ አዲስ አበባ እያለሁ አክቹዋሊ እኔ ራሴም ወደዚህ አንተ ወዳልከው ነበር እየመጣሁ ያለሁት። እኔ እኮ አዲስ አበባ እያለሁ የዚህ የምልመላ ስራ እንጀምራለን ሲሉ አንዱ ከሚጠቀሙበት መዋቅር የመንግስት መዋቅር እንደሆነ ተናግረዋል። የመንግስት መዋቅር ማለት የብልጽግና መዋቅር ማለት ነው። በብልጽግና መዋቅር ውስጥ ኢትዮጵያን የሚወክል ሰው አመጣለሁ ማለት አይቻልም። ብልጽግናን የሚወክል ሰው ነው እንጂ ለአገራዊ ጉባኤ የሚመረጡ ሰዎች really in general በአጠቃላይ ስንመለከተው በየትም አገራዊ ጉባኤዎች ወይ ምክክር ጉባኤዎች ናሽናል ዳያሎግ የሚባለው ነገር በብዙ ሀገሮች ውስጥ ተካሂደዋል። አንዱ እጅግ በጣም አጨቃጫቂ ከሆኑ ነገሮች ውስጥ ኢቭን በደህናዎቹ ሀገሮች የኢትዮጵያን ተው
አንደኛ በጦርነት ውስጥ የምትገኝ ሀገር ናት። ሁለተኛ ኢትዮጵያ በብሔር የተከፋፈለች ሀገር ናት። ሶስተኛ ኢትዮጵያ ይሄ ልህቋኑ የማይግባባባት ወይም ላለመግባባት የተግባባባት ሀገር ናት። ሁሉም ነገር ኔጌቲቭ ብዙ ነገሮች ኔጌቲቭ የሆኑባት ሀገር ናት ኢትዮጵያ። በደህናዎቹ ሀገሮች ውስጥ እንኳን ለናሽናል ዳያሎግ የሚመረጡ ሰዎች በትክክል ተመርጠውም ጭቅጭቅ አለ። ኢትዮጵያ ውስጥ ግን ትክክል የሚለው ነገር ሰውና በመንግስት መዋቅር ነበር ሰዎችን እየመረጡ ያመጡት። እና በመንግስት መዋቅር ተመርጦ የወጣ ሰው ምን እንዲሰራ ነው? አንዱ እሱ ነው። ሁለተኛ ትልቁ ነገር በኢትዮጵያ የናሽናል ዳያሎግ የምክክር ኮሚሽኑ ማቋቋሚያ አዋጅ ላይ አገራዊ ጉባኤ ለሚባለው ትልቅ ለኔ በዚህ በአገራዊ ጉባኤው ሂደት ውስጥ ትልቁ አካል የምክክር ኮሚሽኑ ሳይሆን የምክክር ኮሚሽኑ የሚያቋቁመው አገራዊ ጉባኤው ነው። ጉባኤው እኮ ነው ትልቅ አካል። ኮሚሽኑ የተሰጠው አደራ ጉባኤውን እንዲያስጀምር ነው። በተለያዩ ምዕራፎች ውስጥ አልፎ ጉባኤውን እንዲያስጀምር አጀንዳ አሰባስቦ ጉባኤውን እንዲያስጀምር ነው የምክክሩ ኃላፊ። ግን ያ አዋጅ ለዚህ ጉባኤ ምንም የሰጠው ስልጣን የለም። አዋጁን ወደ ኋላ ሄዶ ማንበብ ይቻላል። እኔ አዋጁን 4-5 ጊዜ አንብቤያለሁ። ለዚህ ለምክክር ለናሽናል ለሀገራዊ ጉባኤው ምንም የሰጠው ስልጣንና ኃላፊነት የለም። ስልጣንና ኃላፊነት የሌለው ጉባኤ ነው ኢትዮጵያ ውስጥ የሚሰበሰበው። አንድ ሁለተኛ በተለያዩ አገሮች ውስጥ የተካሄዱ አገራዊ ናሽናል ዳያሎጎች አገራዊ ምክክሮችን ብትመለከት ወደ ኋላ ሄደ ብትመለከት ኦልሞስት በሁሉም አገሮች ውስጥ ማለት ይቻላል ውሳኔ የተወሰነው ወይ በትልቁ ጉባኤ በራሱ ነው ወይ ትልቁ ጉባኤ በወሰናቸው የትናንሽ ቡድኖች ነው ወይ ትልቁ ውሳኔ ባቋቋመው የውሳኔ ወሳኝ ኃይሎች ነው እንጂ ውሳኔው የሚወሰነው በጉባኤው ነው። which means አንዳንድ ጊዜ ለምሳሌ 4000 ሰው ካለ የሚሰበሰበው 4000 ሰው ከሆነ 4000 ይወስናል ቁጭ ብሎ እጅ ያወጣ። ካለዛ ከ4000 ውስጥ ደግሞ የዚህ ቡድኖች ይቋቋማሉ ውሳኔ እንዲወስኑ። የውሳኔ ሐሳብ እነሱ ጋር ይደርስና እነሱ ውሳኔው ወስነው ለጉባኤ ያቀርባሉ። በኢትዮጵያ ግን ውሳኔ የመወሰን ስልጣን ለአገራዊ ጉባኤው አልተሰጠም። የምክክር ኮሚሽኑ ትልቁ ስልጣን ምንድነው? በምክክር ጉባኤዎች ውስጥ የተገኙ ምክረ ሐሳቦችን ሰብስቦ ለመንግስት መስጠት ነው። ለምንድነው ለመንግስት የሚሰጠው? ለመንግስት መንግስት በኢትዮጵያ ውስጥ የኢትዮጵያ መንግስት እኮ ኢትዮጵያ ውስጥ የችግሩ አካል ነው። ዋና የችግሩ ባለቤት ነው። አገራዊ ጉባኤ ያስፈለገው የኢትዮጵያ ችግር በኢትዮጵያ መንግስትም አሁን ባሉት የኢትዮጵያ ተቋሞችም ስለማይፈታ በብዙ ባለድርሻዎች በተሰበሰቡበት መድረክ ላይ ይፈታ ተብሎ ነው እኮ አገራዊ ጉባኤ ያስፈልገው። ዋናው አስፈላጊነቱ እኮ በቃ የ50 ዓመት 60 ዓመት ያስቆጠረው ችግራችን መንግስት ትልቁ የችግሩ አካል ነው። የኢትዮጵያ የፖለቲካ ኤሊት ትልቁ የችግሩ አካል ነው። እኔም ሆንኩ የተለያየን ሰዎች ትልቁ የችግሩ አካላት ናት። ድርሻችን ይለያያል እንጂ የችግሩ አካላት ናት። ስለዚህ ማንን መፍታት ያለብን ይሄን ችግር እኛ ችግሩን የፈጠርን ሰዎችና ወጣቱ፣ ሰራተኛው፣ ሲቪክ ማህበራት፣ የሃይማኖት ሰዎች፣ የብሔር ተወካዮች ነው፣ የተለያዩ የፖለቲካ ፓርቲ ሰዎች፣ የሰብአዊ መብት ተወካዮች፣ የተለያዩ ባለድርሻዎች ተሰባስበው ነው። እነዚህ ባለድርሻዎች ደግሞ የሚመረጡበት የራስ ሆነ የተለያየ ክራይቴሪያ መመዘኛ አለ። በእነዚህ መመዘኛዎች መሰረት ተመርጠው ነው ሄደው ተሰብስበው ውሳኔ ወስነው የሀገርን አቅጣጫ የሚለውጡት። ኢትዮጵያ ውስጥ ግን የጉባኤው ይሰበሰባል፣ አጀንዳ ይቀርብለታል፣ በአጀንዳዎች ተወያይተው ይሄ ለመንግስት ይሄዳል። መንግስት ምን ሊያደርገው? አብይ እኮ መንግስት ማለት እኮ አብይ ነው። አብይ ምን ሊያደርገው? አብይ ሊወስን። ለምሳሌ የአዲስ አበባ ጉዳይ ከአንተም ሰምተዋል። ከአጀንዳዎቹ አንዱ የአዲስ አበባ ከተማ የባለቤትነት ጉዳይ። የአዲስ አበባ ከተማ የባለቤትነት ጉዳይ ለውሳኔ ወደ አብይ ቢቀርብ አብይ ወደ አዲስ አበባ ወደ ኦሮሚያ መሄድ አለባት ብሎ ቢወስን እሱ እንደ ውሳኔ ልንቀበል ነው? ይሄ እኮ ነው የሚገርመው ነው። አገራዊ ኮሚሽኑ እየሰራ ያለው እንዲህ አይነት ነገር ነው። ከአገራዊ ኮሚሽኑ ከጉባኤው አገራዊ ኮሚሽኑም አሁን 4000 ሰው ተሰብስቦ ከሚያካሄደው ሂደትም የኢትዮጵያ ሕዝብ ምንም ነገር መጠበቅ የለበትም። የዛ ጉባኤ ውጤት የኢትዮጵያን የወደፊቷን ኢትዮጵያ ገጽታ
የኢትዮጵያን ማህበራዊ ችግሮች የኢትዮጵያን ፖለቲካዊ ችግሮች ይፈታል ብሎ ማሰብም የለበትም። የችግሩ አካል የሆነው ትልቁ ፓርት እንደገና ሌላ ችግር የሚፈጥርበትን መንገድ ነው እንደውም የሚፈጥረው እና ይሄ በጣም የሚያጣላ ነገር ነው። ብዙ ፓርቲዎች ልቃን አይቀበሉትም፣ ምሁራን አይቀበሉትም፣ ብዙ የኢትዮጵያ ፓርቲዎችም አይቀበሉትም። ይሄን ኮሚሽኑ ራሱ የኮሚሽኑ አንተ እንዳልከው የኮሚሽኑ ሰው ተናግረዋል። ታዲያ እነዚህ ሁሉ ካልተቀበሉት ማን ነው? በአንድ ሀገር ውስጥ ልቃን ያልተስማሙበት ውሳኔ የት ይደርሳል? የፖለቲካ ልቃን ያልተስማሙበት ጥያቄ ምንም ይሁን ምን አገርን ወደ መልካም አቅጣጫ አይወስድም። አቶ ኤፍሬም እዚህ ላይ እንደው ትንሽ ጠንከር ያለም ነገር መግለጽ ከተቻለ ምክንያቱም የኢትዮጵያ ችግር የኢትዮጵያ ህዝብ እዛ ገበሬው አማራው ኦሮሞ ገበሬው እኮ ችግሩ አንድ አይነት ነው። እድሉም ችግሩም ደስታው ማዘኑ ምንም ይሄ የልሂቃን ግጭት ነው፣ የልሂቃን ፍጭት ነው። ኢትዮጵያን እንደዚህ አይነት ቀውስ ውስጥ የከተታት የልሂቃን ምንድነው መጎነታተል እንደሆነ እየታወቀ እነዚህ የሚጎነታተሉት ዋናዎቹ የሚመለከታቸው ሌላው ቀርጦ እንግዲህ ጦር ያነሱትም እኮ በዚህ ጉዳይ ላይ አልተሳተፉም። ታዲያ የማንን ችግር ሊፈቱ ነው? ይሄማ የተጣላ ወይም ደግሞ ያልተግባባ እኮ አይደለም። የኢትዮጵያ ህዝብ ችግሩም አንድ አይነት ነው፣ ደስታ መከራውም አንድ አይነት ነው። ይሄንን እያወቁ የችግሩ ዋና ባለቤትን ያላሳተፈ መድረክ ነው እየመራን ወይም ደግሞ እያካሄደን ያለ ነው ብለው ፕሮፌሰሩ መናገራቸው እንደው እንዴት ቢያስቡት ነው? ታዲያ እዚህ ላይ ላለፉት 3-4 ዓመታት ምን ሲሰሩ ከረሙ? ታዲያ በጣም ያሳዝናል። የሁሉ በጀት የሁሉ ሀብት የወጣበት ነገር በከንቱ በብላሽ ነበር ማለት ነው። እኔ ኮሚሽኑ የኢትዮጵያን ችግር የሚፈታ ጉባኤ ፈጥሯል ብዬ አላም። ዛሬ የኢትዮጵያ ችግር ቅድም የመጀመሪያው ጥያቄ ላይ ስትጠይቀኝ ኢትዮጵያ ውስጥ ያለው ትልቁ ችግር ምንድነው ስትለኝ ኢትዮጵያ ውስጥ ያለው ትልቁ ችግር ጦርነት ነው ያልኩ። የዚህ ጦርነት ተዋንያን በአገራዊ ኮሚሽኑ በአገራዊ ድርድሩ በዚህ በአገራዊ ጉባኤው ላይ የሉበትም። አዋጁ የሚለው ምንድነው? የኢትዮጵያን ዘመናት ያስቆጠሩ ችግሮች ለመፍታት ነው የሚለው። የኢትዮጵያን ዘመናት ያስቆጠሩ ችግሮች ለመፍታት በሚቀጥለው ሐምሌ ወር የሚሰበሰበው ጉባኤ የችግሩ ዋና ባለቤቶች የሉበትም። የችግሩ ባለቤት በሌለበት ቦታ ላይ ችግርን ብትፈታውም አልተፈታም፣ ይቀጥላል። ውጊያው ይቀጥላል። በትግራይ ክልልም በአማራ ክልልም በኦሮሚያ ክልልም ውጊያው እንዳለ ይቀጥላል። ኮሚሽኑ ግን የኢትዮጵያን ችግር ፈታው ብሎ ተጨብጭቦ ልክ አብይ ቅርጫ አካሂዶ ኢትዮጵያ አሸነፈች እንዳለ አሁን ደግሞ ምክክር ኮሚሽኑ ተሰብስቦ ለብልጽግና ሰዎች አጀንዳ ይሰጣል። ለብልጽግና ሰዎች በአጀንዳ ላይ ይነጋገራሉ፣ ይደራደራሉ፣ ይወያያሉ። ምክረ ሐሳብ የብልጽግና ሰዎች ምክረ ሐሳብ ለብልጽግና መሪ ያቀርባሉ። የብልጽግና መሪ ያጸድቃል። ከዛ አብይ ቴሌቪዥን መስኮት ላይ ገብቶ ኢትዮጵያ መከረች፣ ኢትዮጵያ አሸነፈች ይለናል። በቃ ይሄንን ነው። እንደዚህ አይነት የሆነ አይዶን ነው ምን ብዬ ምን አይነት ስም እንደምሰጠው አላውቅም። ግን እኔ ከደቡብ አፍሪካ ላይ ከተካሄደው ናሽናል ዳያሎግ ጀምሮ which is በ1990ዎቹ መጀመሪያ አካባቢ ማለት ነው ቆይቷል። ከዛ ጊዜ ጀምሮ ናሽናል ዳያሎግን በትልቅ ደረጃ ተከታትያለሁ። ከ30 እና ከ40 በላይ መጣጥፎችን አንብቤያለሁ። ብዙ መጽሐፎችን አንብቤያለሁ በናሽናል ዳያሎግ ላይ። የናሽናል ዳያሎግ ፕሮሰስ ከ10 ሀገሮች በላይ የተካሄደበትን ፕሮሰስ አይቻለሁ፣ አንብቤያለሁ። አዲስ አበባ ውስጥም የምክክር የዚህ አዋጁ እንደወጣ የናሽናል ዳያሎግ የምክክር ኮሚሽን ማቋቋሚያ አዋጅ እንደወጣ ከኖርዌይ፣ ከስዊድን፣ ከጀርመን ከተለያዩ አገሮች በዚህ በናሽናል ዳያሎግ ላይ የረጅም ጊዜ ልምድ የነበራቸው ሰዎች መጥተው አዲስ አበባ ውስጥ በተለያዩ ቦታዎች ላይ ተከታታይ የ3-4 ቀን እንትኖችን ይሰጡ ነበር። በዛም ላይ ሄጄ በሁሉም ላይ አክቲቭሊ ተሳትፌያለሁ። አትሊስት ከሞላ ጎደል ከአቨሬጅ ኢትዮጵያዊ በላይ ሂደቱ ይገባኛል። ያ የማውቀው ሂደት ኢትዮጵያ ውስጥ እንደዚህ ተጣሞ ሸፋፋ ሆኖ ሳየው ልቤ ይሰበራል። ችግር ይፈታል ብዬ የጠበቅኩትና እኔ እንደውም ችግሩን እረዳለሁ ብዬ ኑንም ከነሚ ፕሮግራም ሰዓት ላይ ያዘጋጀሁለት አካል አሁን ተበላሽቶ እንደዚህ ሆኖ ሳየው ልቤን ይበላኛል በእውነት። ግን አይቀርም ኢትዮጵያ ውስጥ
እመነኝ ወደድንም ጠላን እመነኝ አንድ ቀን ቁጭ ብለን እንነጋገራለን። ኢትዮጵያ ውስጥ ትክክለኛ የሆነ ሁሉንም ኢትዮጵያዊ ያቀፈ ትክክለኛና የኢትዮጵያ ወደፊት አቅጣጫ በስነ ስርዓት የሚወስን አገራዊ ጉባኤ ይካሄዳል። አይቀርምስ። በጣም አመሰግናለሁ አቶ ኤፍሬም ማዴቦ። በተለያዩ ሀገራዊ ወቅታዊ ጉዳዮች ላይ ቆይታ ያደረግንበት ዝግጅታችን ይህንን ይመስላል። ለነበረን ቆይታ በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እግዚአብሔር ይስጥልኝ። ታንኪዩ። እኔም አመሰግናለሁ።